ፌደራል መንግስትን ትእዛዝ አልቀበልም መሳሪያ አልፈታም አልክ አንተ ሌላ መንግስት ነው ማለት ነው ያማራ ያለው ይሄ ያማራው ብልጽግና በደንብ ሳይረዳ ራሱ አሁን እኔ ልንገር ሁነት እንደጋገር ከተባለ ዶክተር አብይን መቃወም የነበረባቸው ሰዓት አሁን ነበር አንተን የሚቃወመን እየገደልክ ግን ደግሞ ነፍሰ ገዳይነትን ተቃወምኩ ትላለህ አንተን ይቃወመው ግን ትገላለህ በቀለም ተጽፎ ነው ጥርሱ ሲፍቀው ሲጉሞጠሞጥ አብሮ ቢጠፋ ነው ልቡ ላይ አልተጻፈም በኬሻ ምናምን የተጠጋገነ ከተማ ይዘህ ደግሞ ልትዘልቃቸው አንድ ኩምታል 1 ኪሎ ስንት ነው 50 ብር ነው 50 ብር እየተሸጠ ዳቦ ግን 50 ብር ይሸጣል ዘሴን ያው በለው 50 ብር ማለት እኮ በደንብ እንድታየው ነው እኛ ከኢኮኖሚ ጋር ደሃ መሆናችን ነው እየጎዳን አንደኛ የጭንቅላት ደሃ ነን ሁለተኛ ደግሞ የኢኮኖሚ ደሃ ነን ሰላም ሊሆን አይችልም ሰላም ሊሆን የማይችለው ከሰላሙ ከብጥብጡ የሚያተርፉ ሰዎች አሉ አንደኛ ንግድ ነው ጤና ይስጥልን ተመልካቾቻችን ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው የኢትዮጵያን ፖለቲካ በተመለከተ ዘርፈ ብዙ ነጥቦችን ከየማዕዘኑ አንስተን በፌርማታ እንግዳ ላይ ለመወያየት ወደናል ወዲያ ማዶ የኢትዮጵያን ህዝብ አሁን ለገጠመው ፈተና እንዲዳረግ ያደረገው በህገ መንግስት ደረጃ ህግ ሆኖ ዜጎች በቋንቋ እንዲካለሉ ያደረገው የቤተ መንግስት ኑሮ አብቅቶ ወደ መነሻው ከተመለሰ በኋላ የማዕከላዊ መንግስት ስልጣን ከእጅ ወጥቷል አስመልሳለሁ በሚል ጦርነት ገጠመ በተለይ የአማራና የአፋር ህዝብ ላይ ያደረሰው ቁስል ሳይጸግግ ወደ መጣሁበት የሚለው የትግራይ ማህበረሰብ እፎይ ሳይል ሌላ ጦርነት ለመግጠም በመቶኛ ሲሰላ እንኳን ከ76 በመቶ ትግራዋይ ላይ ግፍ ሰርቶ ነበር ከተባለው ሻዕቢያ ጋር ቅንጅት ፈጥሮ ውጊያ እንዳማራው አለ ወዲህ ጊዜያዊ አስተዳደሩን እንዲመሩ የተመደቡት ጀነራል ታደሰ ወረደ መቀሌ ላይ ሌላ ሰው ናቸው አዲስ አበባ ሲመጡ ሌላ ሰው ናቸው በአጠቃላይ የሰሜኑን ጦርነት ያስቆመው የፕሪቶሪያው ግጭት በተጣሰ መልኩ ህወሓት ብዙ ነገር እያደረገ ነው ይህ ሁሉ ሲሆን የፌደራል መንግስት ዝምታ ግራ ያጋባል የህወሓት ጉዳይ የትግራይ ሀገረ መንግስት ጨዋታን እየተጫወተ ይባስ ብሎ ለዋላይ ግዛት በሻዕቢያ እንዲደፈር ምክንያት እየተባበረ ነው ታዲያንን ዝምታው ምንድነው በአንድ ሀገር ሁለት መንግስት የለምና መንግስት ስልጣኑን ለምን አያሳይም የሚሉ አሉ ለዓለም ማህበረሰብ ምን ያህል ትዕግስት እየተደረገበት ያለ ጉዳይ መሆኑን ማሳያ ይሆናል ተተኳሹም ሀብት ነው የሚጠፋውም የሰው ህይወት ነውና ቸኩሎ እርምጃ በመውሰድ ኪሳራ መፍጠር አያስፈልግም የሚሉ ወገኖች ደግሞ አሉ ይህ በህወሓት እየሆነ ያለ ሲሆን ከሌሎች የታጠቁ ኃይሎች ጋር የመተባበር የመተጋገዝና የፌደራል መንግስቱን መገዳደር ለሰላማዊ ሰዎች ህልፈት ለመንገደኞች መታገትና መዘረፍ ምክንያት እየሆነ ነው የሚሉ አሉ ለትውልድ የሚሻገር ነውና በአንጻሩ ደግሞ አገራዊ ሜጋ ፕሮጀክቶችን ጨምሮ የተለያዩ የልማት ስራዎች እየተከናወኑ ሪቫን እየተቆረጠ እናያለን እንዲህም ሆኖ በተለያዩ ማህበራዊ ድረገጽ ላይና በመሬት ላይ ያለችው ኢትዮጵያ የተለያዩ ናቸው የሚሉም አሉ በርግጥም የሚወራው አፍራሽ ፕሮፓጋንዳና የኢትዮጵያን ቁመና ተለያይተው መታየታቸውን መካድ አይቻል ይሆናል እንደ ፖለቲከኛ የኢትዮጵያን ሁኔታ ገምግመን የመንግስትን ዝምታ ምክንያቱን ገምተን የቢሆነኝ መላምቶች ካሉ ፈትሸን ቢያንስ እንዴት መግባባት እንችላለን የሚለውን አነስተን ጠቃሚ ሐሳብ እያነሳን ለመወያየት እንግዳ ጋብዘናል እንግዲህ የተወለዱትና ያደጉት በጅማ ከተማ ነው ከናታቸው ቅንነትና ውሸት አለመናገርና ሰውን አለመካድ የሚሉ መርሆችን መውረሳቸውን በኩራት በአደባባይ ይናገራሉ እድገቴ የህይወቴ መርህ ይህ በመሆኑ የመተጣጠፍ ፖለቲካን መልመድ አልችልበትም በማለት ከርሳቸው ያልሆነውን የማይችሉትን የማይዋጥላቸውን ይህ መተጣጠፍ አለመቻል እንደሆነ በድፍረት ይናገራሉ በትምህርት ዝግጅታቸው ከመምራን ኮሌጅ በቋንቋ ከጅማ ዩኒቨርሲቲ በመህንድስና ከኒጀሬሽን ኮሌጅ በዓለም አቀፍ ግንኙነትና በዓለም አቀፍ ጥናት ተመረቀዋል ጥቅምት 3 ቀን 2016 ዓ.ም ደግሞ ካሊፎርኒያ ከሚገኘው ቪዥን ዩኒቨርሲቲ በሊደርሺፕ የትምህርት ዘርፍ 3ኛ ዲግሪያቸውን ፒኤችዲ ያጠናቀዋል በስራ ዓለም ደግሞ በጅማ ዞን በሊሙ ገነት በመምህርነት ረጅም ዓመታትን አገልግለዋል በፕሮፌሰር መስፍን ወልደማርያም ይመራ በነበረው የኢትዮጵያ ሰብአዊ መብት ጉባኤ ውስጥ ከአሶሳ እስከ ሱርማ ድረስ የሰብአዊ መብት ጥሰቶችን በማጣራት ስራዎች ላይ ተሰማርተው ሰርተዋል
በዝዋይ የአበባ እርሻ ውስጥ በሳይት ኢንጂነሪንግ ተቀጥረው አገልግለዋል። ባሳዩት እጅግ የላቀ የስራ አፈጻጸም በዝዋይ አበባ እርሻ ልማት በቴክኒካል ማኔጀርነት እድገት አግኝተው አገልግለዋል። በዚህም ባሳዩት የስራ ላይ ልህቀት የተደሰቱት የሼር አበባ እርሻ ልማት ባለቤት በአካባቢው ድርጅቱ ያሰራቸውን ትምህርት ቤት በእንግዳዬ ስም እንዲጠሩ አድርገዋል። በአሁኑ ሰዓት የአንድ የስራ ተቋራጭ ድርጅት ስራ አስኪያጅና ባለቤት ናቸው። በኢትዮጵያ የፖለቲካ ፓርቲ አያስፈልግም እስከ ማለት ደረጃ የደረሱበት ወቅት አጋጥሟቸው ከነበሩት የዛሬው እንግዳይ በ1995 የመኢአድ የፖለቲካ ፓርቲን በመቀላቀል የፖለቲካ እንቅስቃሴን አሃዱ ብለው እንደጀመሩ የእሳቸው የታሪክ መዛግብት ያስረዳሉ። የ97ቱ ምርጫ ላይም ከቅንጅት ፓርቲ ጋር ጅማ ላይ ከፍተኛ እንቅስቃሴ አድርገዋል። ከቅንጅት በኋላም በመቀጠል ብርሃን የተባለ የፖለቲካ ፓርቲ መስርተው በቀጥታ ወደ ፖለቲካው ገብተው ከቆዩ በኋላ በሂደትም የብርሃን ፓርቲን ከአንድነት ለዲሞክራሲና ለፍትህ ፓርቲ ጋር በመቀላቀል ወደ አንድነት ፓርቲ ሙሉ ለሙሉ ተቀላቅለው ተሳትፏቸውን ከፍ አድርገው ስማቸውን በፖለቲካው መስክ አጽፈዋል። በአንድነት ውስጥ የድርጅት ጉዳይ ኃላፊ፣ የውጭ ግንኙነት ኃላፊ፣ ተቀዳሚ ምክትል ሊቀመንበር በመሆንም አገልግለዋል። በኋላም የፓርቲው ስብስብ የሆነው አንድነት ለፍትህና ለእኩልነት የፖለቲካ ማህበር ላይ ጉልህ ድርሻ ነበራቸው። በጻፉት 3 ገጽ መልቀቂያ ደብዳቤ ላይ እንደገለጹት ፓርቲያቸውን በፍጹም ቅንነትና ታማኝነት በእውቀታቸውና በጉልበታቸው እንዲሁም በገንዘባቸው ፊት መሪ በመሆን ሲደግፉ መቆየታቸውን አውስተው እስከለቀቁበት ጊዜ ድረስ የአንድነት ለዲሞክራሲና ለፍትህ ፓርቲ የሥራ አስፈጻሚ አባልና የድርጅት ጉዳይ ኃላፊ በመሆን አገልግለዋል። ብዙ ውዝግቦችን አስተናግደው ያለፉት እንግዳዬ ከ2010 ዓ.ም በኋላ የተመሰረተው የህብር ኢትዮጵያ ፓርቲ ህዝብ ግንኙነት ኃላፊ ነበሩና 6ኛው አገራዊ ምርጫ ሲደረግ ፓርቲያቸው ህብርን ወክለው ኢንጂነር ስለሺ ደግሞ ብልጽግናን ወክለው በአንድ ምርጫ ጣቢያ ለተወካዮች ምክር ቤት ተወዳደሩ። ኢንጂነር ስለሺም በምርጫ ጣቢያው አሸነፉ። የሚገርመው ይሄ አይደለም። እንግዳዬ በምርጫ ሲሸነፉ ላሸነፏቸው ዶክተር ኢንጂነር ስለሺ የጻፉት መልእክት ነው አስደናቂና አስገራሚው። ዶክተር ኢንጂነር ስለሺ ከታላቁ የህዳሴ ግድብ ጋር በተገናኘ በጸጥታው ምክር ቤት ስለ ሀገራቸው የፈጸሙትን ተጋድሎ ከግምት አስገብተው እኔም ኢትዮጵያ በሁሉም የተወደደች ሁሉም ስለ እርሷ የሚያስቡ ልጆች ያሏት የፖለቲካ ልዩነት ማለት የሀገር ልዩነት ማለት አለመሆኑን ዳግም አየሁበት። የኢትዮጵያ የወደፊት ተስፋ ከብሮም በላይ ወለል ያለ ንጹህና ሸብራቂ በዘመናዊ ፖለቲካና በወንድማማችነት የሚሞላ እንደሆነ ተሰማኝ የሚለው መልእክታቸው በአንዱ መስመር ላይ የተስተዋለ ነበር። እንዲህም አሉ። ዶክተር ኢንጂነር ስለሺ እንኳን አሸነፉኝ። ይህች ሀገር አፍሪካን ድጋሚ ነጻ ወጣቻት። የኢትዮጵያ ጽናት እኛ ነን ማደራደር ያለብን ሲሉ የነበሩትን ሳይቀር ይህ አፍሪካ ጉዳይ ነው እንዲሉ አድርጓቸዋል። የአባይን ግድብ እቅድ ለግብጾች የሸጡት ባንዳዎችም እንጥላቸው ተቆርጦ እንጦሮጦስ ወርደዋል። ዶክተር ስለሺ በቀለ እንኳን አሸነፉኝ። ከእርሶ አይነት ኢትዮጵያዊ ጋር ተወዳድሮ መሸነፍ በራሱ ታሪክ ነው። እኔ ለተወካዮች ምክር ቤት እርሶ ጋር የተወዳደርኩት ህዝቤን ለመወከል ነበር። እርሶ እኔንም ወከለውን ተረድቻለሁና እንኳን አሸነፉኝ ወክዬዎታለሁ። እርሶን የወከለው ህዝብም አዋቂና አድናቂ ነው። እንኳንም አሸነፉኝ። በቃ እኛ ኢትዮጵያውያን ግብጽንም እንደ ሸማኔ መወርወሪያ አንዴ ወደ ግራ አንዴ ወደ ቀኝ ትል የነበረውን ሱዳንንም እነዚያ ተፈጥሯዊ ባንዳዎችንም ላይነሱ አደቀቅናቸው። ከኢትዮጵያ ጎን ጸንቶ መቆም እንዴት ያስደስታል ብለዋል እንግዳዬ ኢንጂነር ዘለቀ ረዲ። ይህ የኢንጂነሩ መልእክት እንግዲህ በኢትዮጵያ የፖለቲካ ባህል አዲስ ሆኖ በታሪክ መዝገብ የተጻፈ ነው። በነገራችን ላይ እንግዳዬ ጸሐፊም ናቸው። በእርግጥም ከኢትዮጵያ ጎን ጸንቶ መቆየት እንዴት ያስደስታል። ዛሬም በዚሁ በመጽናት ዙሪያ ሐሳብ እናነሳለን። ታዲያንን የዚህ ሁሉ ባለታሪክ የሆኑት እንግዳዬ ኢንጂነር ዘለቀ ረዲ እንኳን ደህና መጡ። ባጎደልኩት የህይወት ታሪኩ ይቅርታ ጠይቃለሁ። እኔ ራሴ አላውቀውም ይሄንን አንተ የምትለውን በዚህ ደረጃ ቀነባብረህ ካለኝ በበለጠ ነው። እኔ እንደ አዲስ እያዳመጥኩ ነበር። የሚገርመው ነገር ነው። አመሰግናለሁ። በጣም ነው የማመሰግነው። አመሰግናለሁ። በመግቢያ እንዳልኩት የረጅም ጊዜ ልምድ እንዳለው ፖለቲከኛ ቀደም ሲል እንዳልኩት የኢንጂነር ስለሺ ጋር ተወዳድረው እንግዲህ ለኢንጂነር ስለሺም ውክልና እስከ መስጠት ድረስ የደረሱበት አንዱ ሐሳብ በታላቁ ህዳሴ ግድብ ላይ በነበራቸው ዓለም አቀፍ ድርድር ነውና እንደዛም እንደ ፖለቲከኛ ተሸነፍኩ ሳይሉ ሳይቆጩ ቅድሚያ የሚሰጠው የሀገርን ጉዳይ ቅድሚያ ሰጥተውበት የነበረው ወደ ነገር የአባይ ጉዳይ ነበርና እንኳን ደስ አሉት። የአባይ ጉዳይ በጣም ደስ ይላል። እንኳን አብሮ ደስ ያለን። ኢትዮጵያውያን አንገታችንን ቀና ያደረግንበት
ብዙ ዓለም አንገቱን የደፋበት ነው። በተለይ ኢትዮጵያውያን አይችሉም ስለማንችል ሳይሆን ከቻልን ትንሽ ከፍ ስለምንል አለመቻላችን ትንሽ ለመድፈቅ የተደረገ ጥረት ነው። ያንን ግን በመደረጉ እግዚአብሔርም ታክሎበት ከፍ ስላደረገን ሁላችንም እንኳን አብሮ ደስ ያለን። ሁሉም የሚያስደስት ነገር ነው። ትውልዱም እድለኛ ነው በዚህ በሱ ዘመን ላይ ይሄ ነገር በመሆኑ ምንም ነገር ደግሞ ለተግዳሮት ምክንያት የሚሆኑት ነገሮች እንቅፋት የሚሆኑት ፖለቲከኞቹ ጋር ያለ ጉዳይ አለና እንደ ፖለቲከኛ ቅድሚያ ለአገር ተሰጥቶ ያሸነፈን ሰው እንኳን ደስ ያለህ ማለቱ እርሶ ዛሬ እንኳን ደስ ያለህ ያሉበት ታላቁ ህዳሴ ግድብ በተመረቀ ማግስት ላይ ደግሞ እርሶን ማለማመስገን ትንሽ ውሃማ ያነሳ ስለሆነ ነው እርሶ መመስገን እንዳለበት ማንሳት የፈለኩት። በመግቢያ እንዳልኩት የረጅም ጊዜ ልምድ እንዳለው ፖለቲከኛ የኢትዮጵያን ፖለቲካ እንዴት ይገመግሙታል? ከዚህ እንነሳ። አሁናዊውን ነገር የኢትዮጵያ ፖለቲካ ምንድነው? ያው ብዙ ጊዜ አንተ የኔ ጽሁፍ ተከታታይም ስለምትሆን ነህም ብዙ ጊዜ እኛ አንድ ከረጅም ጊዜ ጀምሮ የተሰራብን ስራ አለ። የተሰራብን ምንድነው? አሁን ይመስለዋል ሰው ወያኔ አስፈጻሚ ነው እንጂ ስራው እየተሰራ ነው የመጣው። ለምሳሌ የኛ በብሔር በዘር መከፋፈል ይገርማል። የዛሬ 500 ዓመት አካባቢ አልፎንሶ ዴሜዝ የሚባል ሱሲኒዮስ በነገሱ አካባቢ ኢትዮጵያ ህዝብ በጣም ዲሞክራት ነው። በደንብ ለተመረከተው ሰው ዲሞክራት ነው ህዝቡ። አሁን ይሄ ፊደል ቁጥር ያለው ምናምን የሚለው ነው ብዙ ችግር። በአብዛኛው እንደዚህ ፊደል ቁጥር ያለው የሚለው አሁኑ አስኮላ ድሮም ደግሞ ይሄ የቄስ ትምህርት ቤቶች አሉ አይደለ? እኛ የራሳችን መሰረት የነበረው እሱን የተማሩ ሰዎች ናቸው በነገስታት ዙሪያ ችግር ሲፈጥሩ የነበሩት። ለምሳሌ አጼ ቴዎድሮስን በመጣሉ እንዲወገዱ በማድረጉ ረገድ እነዚህ በቤተ ክህነት አካባቢ የነበሩ እነ ማናቸው ቀልደኛው አለቃ ገብረሃና አሉበት እነሱ ናቸው። ምክንያቱም የአዲስ ነገር ለመቀበል ትንሽ ያስቸግረናል እኛ እዛ ጋር። አሁንም አዲስ ነገር የመቀበል ነው። ያችን ደግሞ ማን ተጠቀሙበት? ነጮች ተጠቀሙበት። እና ምንድነው ያለው መጀመሪያ ኢትዮጵያውያንና መንግስትን ለማጣላት ሱሲኒዮስን ካቶሊክ ነው ያደረገው። አሁን ብዙ ሰዎች አሁን ያለውን መሪ ሃይማኖቱ እንደዚህ ነው ምናምን ይላሉ። እኛ እዚህ ሀገር ላይ ሙስሊም ገዝቶ ያውቃል፣ ፕሮቴስታንት ገዝቶ ያውቃል፣ ካቶሊክ ገዝቶ ያውቃል። የኢትዮጵያ ህዝብ የሃይማኖት ችግር የኔ ምንድነው የኔ ሃይማኖት ብቻ ነው የሚል የለበትም። ሱሲኒዮስ ካቶሊክ ሲሆን ሱሲኒዮስ እኮ ካቶሊክ ሆነ ብለው እነሱ ራሳቸው ካቶሊክ አድርገው ህዝቡን ይቀሰቅሱ ነበረ። መብቱ ነው። ሱሲኒዮስ የራሱን ሃይማኖት ራሱ ያዋጣጃል ያለ ሁሉ ዝም ነው ያለው ሰው። እንደገና ቤተሰቡንም አጠመቁ በካቶሊክ እምነት። ከዛ ካቶሊኮቹ ይሄን አይደለም የሚፈልጉት። ሱሲኒዮስ ካቶሊክ የመሆን ምናምን የመሆን አይደለም፣ ኢትዮጵያን የማፍረስ ነው። ከዛ ኢትዮጵያ በሙሉ ካቶሊክ ብትሆንም አሁን እኮ ካቶሊክ የሆኑ ሀገራት ለምሳሌ እነ ሱዳን ካቶሊኮች ናቸው አብዛኛው። እንግዲህ ያው ይባላሉ አይደል? እነሱ ቢፈልጉት ያለ መረጋጋት መፍጠር ነው እንጂ በካቶሊክ መስመር መንግስት ሰማያት እንዲገቡም አይደለም። ከዛ አንፃር ምን አለ ያው መጨረሻ ላይ የቤተ ካህናቶቹ እንደገና ክህነት እንዲሰጣቸው፣ ክርስቲያኑ እንደገና ክርስትና እንዲነሳ፣ ንዋያተ ቅድሳቱ ታቦት እንዲወጣ፣ ስዕላት ወደ ምንድነው ቅርጽነት እንዲለወጡ የሚል አዋጅ ነገሩ። አሁን ያኔ አሁን ከሳቸው አልፎ ህዝቡን ነካ ማለት ነው። ያኔ ነው ህዝቡ የተነሳው። ህዝቡ ተነሳ። ከዛ ምን አለ መሰለን ያው ያን አይደለም ለነገር የፈለኩት ህዝቡ ተዋግቶ አጼ ሱሲኒዮስን በጣም ችግር ገጥሟቸው ታመው እንደውም ልጃቸው አጼ ፋሲል ለአባቴ ጸልዩለት የሰው ደም ፈሶ ነው እዚህ ሀገር ላይ አባቴ እንዲሆነው ብለው ጸሎት ሁሉ አጸልየዋል በባህታውያን። እና ምንድነው ያለው የኢትዮጵያን ጉዳይ ያለ ሲጽፍ ይኸው የአድዋ ጦርነት መነሻ አሁን እቺ ሀገር መከፋፈል እያንዳንዷ ነገር የወያኔ እዚህ ሀገር መጥቶ ወያኔ የኢትዮጵያን በቋንቋና ከቋንቋም እኮ ወረድ ብሎ በጎጥ ሁሉ እኮ ተከፋፍሏል። እሸት እኮ ነው ቋንቋ የሚለው ስሙ ነው። ለምሳሌ አማራ ክልል እኔ መጻፍ መጀመሪያውን አንበው ከሆነ አማራ ክልል ራሱ እኮ መጀመሪያ በአራት ይከፈላል። ወሎ፣ ጎጃም፣ ጎንደር፣ ሸዋ ብሎ ጎጃም ራሱ በ8 ይከፈላል። እኔ ባጠናሁት ነው። ግን ከዛም ይበልጣል 16 ይሆናል። ወሎም ጎንደርም ስትመለከተው ትግራይም
መጀመሪያ ትግራይ ይሉሃል ስትሄድ ግን አጋመ ለብቻ ነው እዚህ መቀሌ አካባቢ ያለው ለብቻ ነው ወደዚህ ወደ አላማጣ አካባቢ ያለው ለብቻ ነው ያንን ለየብቻ ነው ይሄንን ሰርተው ነው ሄዱት ምን አለ አልፎንሶ ዴሜዝ አንድ ደሴት ላይ ቁጭ ብሎ ለካቶሊክ ደብዳቤ ጻፈ ኢትዮጵያና ኢትዮጵያውያንን አሁን በያዝነው መልኩ ማፍረስ አንችልም ስለዚህ ቀጥታ ኢትዮጵያውያንን መውረር ነው ብሎ ደብዳቤ ጽፎ ሄደ አድዋ ስንወረር ያችናት መነሻው ሲመጡ አሁን ለምሳሌ አሁን ያለው ኢትዮጵያ ፖለቲካ ስትመለከተው ይኸውልህ ለኢትዮጵያ የሚሰራና በኢትዮጵያ የሚሰራ ተብሎ በሁለት ይከፈላል ለኢትዮጵያ የሚሰራ አሁን እዚህ ያለው ነው በኋላ አመጣላለሁ አሁን ዶክተር አብይን የምታደንቀው አሁን እሱ በግል እየሰራው ብቻ ባለው አይደለም በመረጣቸው ሰዎች ታደንቀዋለህ በኋላ አመጣላለሁ አይኑ ማንን የት ቦታ እንዳስቀመጠና ምን እየተሰራ እንደሆነ እኛ ማናቀው ማአት ነገር ነው ያለው ኦሮሚያ ላይ አሁን እኔ በነግርህ እዙ በደንብ ቢረዳ አንቀልባ ከጎጃም ገስቶ አቶ ሽመልስን ያዝለዋል እየተሰራ ባለው ስራ ነው ማለት ስለዚህ ምን ሆነ በኢትዮጵያ ላይ ሆኖ የሚሰሩ ሰዎች አሉ ዲያስፖራዎች ኢትዮጵያ ፖለቲካ ችግሩ ከዚህ ሀገር ውጭ ያሉ ዲያስፖራዎች ናቸው በየቦታው ያሉ ኢትዮጵያ ከተረጋጋች ታስታውስ እንደሆነ አብይ እንደመጣ ዶክተር አብይ እንደመጣ አንድ 4 ወር ምናምን በጣም ሰላም ነበር ስራ አጣን እኮ ብለው ጽፈዋል እኮ በዩቲዩብ ላይ ስራ የለም ስራ ጠፋ ምክንያቱም ሰው ምን ሰላም ነው ስለዚህ ግርግር ስለሌለ ከዛ ትንሽ ቆይቶ ያው ገፍተው አመጡት አሁን አማራ ክልል ተገፍቻለሁ ያለበትን ምናልባት ታስታውስ እንደሆነ የተጠቂነት ስሜት አማራ ላይ ያመጣችሁ ስለሆነ አማራን ችግር ውስጥ ከተታላችሁ እየጽፈ ነበር አስተዋውሳለሁ አዎ አማራን ችግር ውስጥ ከተታላችሁ የተጠቂነት ስሜት እንዲጠናወተው ያረጋችሁ ነው አሁን እዚህ ሀገር ላይ ታስታውስ እንደሆነ እኛ ስንቃወም የነበረው ልዩ ኃይል የሚባል መከላከያ አለ ፖሊስ አለ ልዩ ኃይል የሚባል ሌላ የክልል ወታደር አያስፈልግም ብለን ስናወራ ነበር ያው የልዩ ኃይሉ እኮ ተገዳድሮ የመጣው እኮ ትግራይ ላይ በመኖሩ ነው እሱ ብቻም አይደለም የሶማሌውን ቀደም ብለህ ስትመለከት የባቢሌ ከዛ በኋላ ደግሞ ዶክተር አብይ ፕሬዝዳንት ከሆነ በኋላ ደግሞ ታስታውስ እንደሆነ አብዲሌ እንትሩን ፌደራል መንግስቱን እኮ ለመቅጠም ሞክሯል ዮጎ የሚባል አይደለም አዎ ወጣቱ እንከሳከስ ይሄ አሁን በዚህ አማራ ቄሮ እዛኛው ደግሞ ማን ነው የሚባለው ሶማሌው የአማራው ምንድን ነው የሚባለው ፋኖ የኦሮሚያው ቄሮ ያኛው ዮጎ ብቻ ስም በየቦታ ይሄ ጎረምሳ ማለት ነው ወጣት ደረሰ ማለት ነውና እዛ ላይ ምንድነው ያደረጉት መሰለህ ይቺ ልዩ ኃይል መፍረስ አለባት የሚለው የሁላችንም ሐሳብ ነው እውነት ለመነጋገር ልዩ ኃይል መጀመሪያ የፈረሰው ኦሮሚያ ነው ጽፌያታለሁ ታስታውስ እንደሆነ ፌስቡክ ላይ አትሳሳቱ ለምን መሰለህ የኦሮሚያ ልዩ ኃይል ሲፈርስ ነው ኦሮሚያ ነው ያለውት እኔ እዛው ኦሮሚያ ውስጥ ነው ያለውት ቋንቋውን እናገራለሁ እዛው አድጌ ተወልጄ ያደኩበት አካባቢ ነው የሚሰራው ስራ ቃለው በሙሉ በአዋጅ እንዲፈርስ የተባለ ጊዜ ነው የፈረሰው የተባለ ጊዜ መጀመሪያ የፈረሰው ኦሮሚያ ነው ይነሳ የነበረው የአማራው ልዩ ኃይል ይፈርስ የተባለው ኦሮሚያ ልዩ ሳይፈርስ ነው ውሸት ነው ይሄንን ጽፌያለሁ ወደፊት ጥናት አንድ ሰው አጥንቶ ይሄንን ጉዳይ ነገር አድርገው አምጥተው የአማራን ህዝብ አሁን ላለበት ችግር ያመጡ ሰዎች አንድ ቀን ታሪክ ይጠይቃቸዋል ከሞተ በኋላ ይጠየቃል ሰው እኮ ኖሮ ሳይሆን ከሞተው ይጠየቃል አሁን እንደ ድሮ እኮ አይደለም እየመጣን ነው እኮ የሰባት ሰው ገሎ ለጋስ ደግ ነበር የሚል መቃብር ላይ የሚጻፍ ነገር ወደፊት አይኖርም እኮ የመቃብር ላይ ጽሁፍ ወደፊት አይኖርም ምናልባት ነፍሰ ገዳይ ነበር ብለህ መጽፈበት ጊዜ ነው ወደፊት እንጂ እኛ ገራው ለምሳሌ ሰው ወንጀል የሚበዛው ለምን መሰለህ አብዛኛው ቢሞት ወንጀለኛው ጻድቅ ነው ተብሎ ይጻፈለት ሙት አይወቀስም ይባላል ስለዚህ እንደሚወቀስ ሲያቅል ልጆቹን ላለማስወቀስ ሰው ሁሉ ወደ መስመር ይገባል እና ምንድነው የሆነው ኦሮሚያ ያሉ ምርጫ ተሰጣቸው ልዩ ኃይሎቹ
መሳሪያ ተስረክባላችሁ ኦኬ ነው ያሉት። የፈለገ ፖሊስ እንዲሆን የፈለገ መከላከያ እንዲገባ የፈለገ ደግሞ ወደ ሰፈር ገብቶ ከማህበረሰቡ ጋር ስራ እንዲሰራ 3 ምርጫ ተሰጠው። 3ቱንም ምርጫ አከናውኖ ተበተነ። አማራ ደግሞ የመጀመሪያ ጥያቄ ሲያቀርቡ የነበሩት የአማራ ፖለቲከኞች ናቸው። ልዩ ኃይል አያስፈልግም ሲሉ የነበረው ከዛ በኋላ አማራን ለማጥቃት ነው የሚል ትርክት ተፈጠረና ኢንጂነር ይቅርታ ብዥታ እንዳይፈጥር አንድ ጥያቄ ላንሳ። እሺ የአማራ ልዩ ኃይል ትጥቅን ፍታ የተባለበት ጊዜ ልዩ ኃይሉ ይፍረስ የተባለበት ጊዜ ያልተመለሱ የአማራ ጉዳዮች የመሬት ጉዳይ ህዋት ወሮ ይዞታል ብሎ የሚያምንበት እንደ ራያን እንደ ወልቃይትን የተመለከተ በዛ ላይ ሌሎቹ አሁን እርሶ እንግዲህ በዛ ሆኖ በሚያውቁት ኦሮሚያ ልዩ ኃይል ፈቷል ብለውኛል። ሌሎቹ ሳይፈቱ ቅድሚያ እንዴት እኔን ፍታ ተባልኩኝ? ትላንትና ከወያኔ ጋር ገጥሜ ተዋግቼ በነበረበት ማግስት ቢያንስ ትንፋሽ ሳልወስድ ጥያቄዎች ሳይመለሱ የሚል ነገር አለው። ለዚህ ነው አልፈታም ብሎ ያለው የሚሉ ሰዎች ነበሩ በወቅቱ። ያልፈታበት ምክንያት አሁን እኛ አንዳንዱን ማንናገረው አለ። ለምሳሌ ችግር ይፈጥር ከሆነ ችግር ይፈጥር እንሻገራለን። አንዳንዱን የምንሻገረው በወቅቱ ከወያኔ ጎን የተሰለፉ አሁን ግን የመንግስትን እየተዋጋን ለአማራ ነጻነት እየታገልን ነው የሚሉ የወያኔ ተላላኪዎች እኮ ቦታ ውስጥ ነበሩ። እናውቃለን እኮ እኛ በወያኔ ጦርነት እኮ ሌላው ህዝብ ገብቶ ወያኔ ኢትዮጵያን በደፈረበት ሰዓት ኢትዮጵያውያንን ሰራዊቱን በገደለበት ሰዓት ከገዳይ ጎን የተሰለፉ እኮ አሁን የአማራ ጀግኖች ነን የሚሉ እኮ አሉ። እናውቃለን። ይሄንን አሁን አበበ ከበደ ማለት ስለማንፈልግ ማለት ነው። ከዚህ ውጪ ግን ምንድነው መሰለህ ፌደራል መንግስት ጋር ነው የምትነጋገረው። እሺ ፌደራል መንግስትን ትእዛዝ አልቀበልም መሳሪያ አልፈታም አልክ። አንተ ሌላ መንግስት ነህ ማለት ነው። ግን እነሱ ዋና ጥያቄ ያነሱት እኛን ለማስጠቃት ኦሮሞ ሳይፈታ ሶማሌው ሳይፈታ እስቲ አንድ ልዩ ኃይል ኦሮሚያ ውስጥ ልዩ ኃይል ያለው አሁን ሚሊሻ ነው ያለው ፈቷል። ይሄን ደግሞ እኛ በደንብ የተቋም የስም ለውጥ ይሆን ምናልባት እነዛ የሚሞግቱ ሰዎች እድል እንዳንሰጣቸው በማስረጃ እናስደግፈው ብዬ ነው። ልዩ ኃይል የሚለውን ሰውየው ሚስተር ኤክስ ከነታጠቀው ልብሱ ከነታጠቀው ትጥቅ ዩኒፎርሙን ብቻ ለውጦ ሚሊሻ ሆነ ወይ አይደለም? የሚገርም እንደውም አሁን ሚሊሻ ሆኖ ሰሞኑን እኮ ሚሊሻ የሆኑት እንደውም ከልዩ ኃይል ወጥተው በዚህ ትክክል ይኸውልህ አሁን ትልቁ ችግር የዚህ መንግስት ችግር ምንድን ነው መሰለህ ፐብሊክ ሪሌሽን የለው። ይኸውልህ መደረግ የነበረበት መሰለህ እንደዚህ ያሉ ጥያቄዎች እንደዚህ ያሉ ችግሮች የሚነሱ ሲሆን የፐብሊክ ሪሌሽን የኦሮሚያም ሊሆን ይችላል የፌደራሉም ሊሆን ይችላል ጋዜጠኞችን ሰብስቦ ጥያቄ ያላቸውን እንዲያቀርቡ ማድረግ ጠይቅ ትለዋለህ። ጥያቄ አልፈረሰም ይልሃል አይደል? ትፈቅድለታለህ ሄዶ እንዲያጠና ፈርሷል አልፈረሰም። የሚገርምህ ኬላዎች ነበሩ አሁን ተነስተዋል ኦሮሚያ። እዛ ኬላ ላይ የነበሩ ሰዎች ልዩ ኃይል መሳሪያ የላቸውም። ልብሱን የራሳቸውን ልብስ ሲወጡ ልብስ አልቀማቸውም። ያን ልብስ ለብሰው ኬላ ላይ ምናምን ይታያሉ። ያን ሲታዩ የኦሮሚያ ልዩ ኃይል አልፈታም ይሉሃል። ኦሮሚያ የኛ ወንድሞች እኮ ልዩ ኃይል ነበሩ። ይሄ ነው አሁን ከህዝብ ግንኙነቱ ጋር ጥሩ መጣን። እነዚህ ክፍተቶች መድፈን ካልተቻለ ግን አሉ ማለት ነው። እነዛ የሚያወሩት ትርክት የሚፈጥሩ ሰዎች ይታመናሉ ማለት ነው። ይታመናሉ። አሁን እነሱ እንዳይታመኑ ትክክለኛ መረጃ እንዲኖር ምናምን ከተፈለገ ምንድነው ፐብሊክ ሪሌሽን ቁጭልና በወር አንድ ጊዜ የህዝብ ጥያቄ የሚለውን ጋዜጠኛው ይዞ ይቀርባል። ጋዜጠኛውን አትለየው። አሁን ችግሩ ምን መሰለህ ሰዎች ጥያቄ መመለስ ስለማይችሉ በደንብ ነገሮችን አጣርተው ስለማያውቁ አንዳንዶቹ የማይሆን ጥያቄ እንጠየቃለን ብለው ይፈሩና ከጋዜጠኛ ይሸሻሉ። ከጋዜጠኛ ሲሸሹ እነዚህ ወንበዴዎቹ ደግሞ በዚህ ይሄንን እየነገዱ ብር የሚያገኙት ልጅ የሚያሳድጉት ደግሞ በር ይከፈተላቸውና ህዝብና ህዝብ መንግስትና ህዝብ እያጋጩ ገንዘብ ይሰበስባሉ ማለት ነው። ለምሳሌ በትግራይ ጦርነት እኮ በጣም በርካታ ትግሬዎች ገንዘብ አስተላላፊ ሆነው ሀብታም ይሆኑ አሉ እኮ ወገናቸውን እየሞተ ከዚህ 100 ብር ለትግራይ የሚላክ ከሆነ 30 ብር እዛ ይደርሳል 70 ብር እሱ ያስቀራል። ይሄ ትልቅ ንግድ እኮ ነው።
ይሄ ንግድ ጦርነት ቆሞ ይሄ ንግድ እንዲቆም ማን ይፈልጋል? ከ100 ብር 70 ብር ያገኘ ማለት ነው። ይሄ ነው ትልቁ ችግር የማስረዳት ችግር ነው። ከዛ ያማራ ያለውም ይሄ ያማራው ብልጽግና በደንብ ሳይረዳ ራሱ አሁን እኔ ልንገርህ እውነት እንነጋገር ከተባለ ዶክተር አብይን መቃወም የነበረባቸው ሰዓት አሁን ነበረ። ያማራ እንደው ይስሙት ይሄንን ያማራ ብልጽግና ሰዎች አሁን ግማሾቹ ውጭ ወጡት፣ ግማሾቹ የሆነ ቦታ የሄዱት እንደዚህ ሰዎች አብይን መቃወም የነበረባቸው ዛሬ ነው አልነበረም። ስላልተመረጡ ሚኒስትር ስላልሆኑ ነው እንጂ ዶክተር አብይ እኔን የሚቃወማል ወይ እኔ እንዳልመረጥ የሚቃወማል ወይ ሲል እቃወማለሁ ያለ ሰው አለዛ የምርጫው ጊዜ ታስታውስ እንደሆነ ይኸው መቃወም የነበረባቸው እኛ እንድናምናቸው ማድረግ የነበረባቸው ያን ጊዜ ነው። ሲወጡ ዶክተር አብይ የሚሆነውን ሰው መምረጡን ሲያውቁ ከስልጣን መወገዳቸውን ሲያውቁ አሁን ለአማራ ህዝብ ደግሞ በጣም አሳቢ ሆነው መጡ ማለት ነው። የአማራ ህዝብ ጉዳይ ያሰጋናል ብለው አሰቡ ማለት ነው። አሁን እኮ ይኸውልህ ቤት ሆነህ አትስማማም፣ ጫካ ውስጥ ሆነህ አትስማማም፣ የሆነ ቦታ ሄደህ አትስማማም። አሁንም አገር ለማፍረስ ካልሆነ በስተቀር ሁል ጊዜ ምንድነው መሰለህ የሆነ ነገር ቁጭ ብለህ ትወያያለህ። ምን ህዝብ እኮ አሸናፊ ነው የሚሆነው። ህዝብን ታሳምናለህ። ሁሉም ህዝብ አንድ አስተሳሰብ ሊኖረው ይችላል። ግን አንተን የሚቃወመን እየገደልክ ግን ደግሞ ነፍሰ ገዳይነትን እየተቃወምኩ ትላለህ። አንተን የቃወመው ግን ትገላለህ። ያ የተፈቀደ ነው። ሐሳብን ያልደገፈውን ትገለዋለህ። ስንት መምህራን ነው እየሞቱ ያሉት? ስንት ካህናት ነው እየሞቱ ያሉት? አንድ ጊዜ ካህን ገለህ ሙስሊሙንና አማራውን ለማጋጨት ትሄዳለህ። አንድ ጊዜ ሙስሊም ትገልና አማራውንና ክርስቲያኑንና ሙስሊሙን ለማጋጨት ትሄዳለህ። ትግሉን እኮ በየፈርጁ ነው የተጀመረው። አልወርድ አለ። ህዝቡ ማውረድ አልቻለም። ስለዚህ ችግሩ የዚህ አንደኛ ገንዘብ ንግድ ነው እና ሀብታሙ አያሌውን ስትመለከት እነ ማን ነው ደግሞ ይሄ ኢሳት የነበረው ልጅ ይሄ አሁን አደገኛ የአብይ ተቃዋሚ ሆነው መሳይ መኮንን ምን ሰርተው ይበላሉ? ጭቅጭቅ ከሌለ ጦርነት ከሌለ አሁን እንኳን መረጃቸው ከሆነ ጊዜ በኋላ አሁን መረጃቸው ደረቅ ነው። አይተህ ከሆነ ዝም ብለው ነው የሚያወሩት። እነሱም ከፌስቡክ እኛም ከፌስቡክ ነው የምናገኘው። አንዳንድ ጊዜ መንግስት ወይ በደህንነቱ በኩል ለቀቅ ያደርግና የሆነ ነገር ያወራሉ። ከዛ በኋላ ውሸት ሆኖ ታገኘዋለህ አይደል? ፊት ግን መረጃ ከውስጥ ነበር ያለው። አሁን እኮ ብልጽግናም እኮ ራሱን እያጠራ ይመስላል። ብዙ መረጃዎች እኮ ኢቭን የሚሾማቸውን ሰዎች አላየህም? ከበደ ነው ብለው በቃ አረጋግጠናል ብለው ለጥፈው ግን አለሙ ሆኖ ታገኘዋለህ ወይ አለሚቱ ሆነ ይመጣል። ስለዚህ በመንግስት በኩል እየተሰራ ያለው ነገር ጥሩ ነው ብዬ እምልህ መረጃዎች እንደ ድሮ አይወጡም። በመንግስት በኩል ያለው ችግር ደግሞ ትክክለኛ መረጃዎች ለጋዜጠኞች አልደረሰም። እዚህ ሀገር ነው ችግሩ የሚፈታው። ቁጭ አድርገህ እዚህ ሀገር ነው ችግሩ የምትፈታው። ለምንድን ነው የምዋጋው ብሎ ጥያቄ ጠይቆ ለዚህ ጉዳይ ከሆነ ለምን እዋጋለሁ ብሎ የሚዋጋው ሰው ከኦሮሚያ ሸኔው ወጥቶ ለዚህማ ከሆነ አልዋጋም መልስ ተመልሶልኛል ብሎ እንዲል ማድረግ ያለበት እዚህ ውስጥ ያለው ይህንን ስልጣን የተረከበ ሰው ነው። እሱ ደግሞ በህዝብ ግንኙነቱ አማካኝነት ህዝብ ግንኙነት ነው ይሄን የሚሰራው ህዝብ ግንኙነት ነው። ከዛ በየወሩ ፕሬስ ሪሊዝ ትለቃለህ ታደርጋለህ። ምንድነው ይሄ ቃለ ምልልስ ፕሬስ ኮንፈረንስ ታደርጋለህ። ሙሉ ጋዜጠኞችን ጠርተህ እያንዳንዱ ጋዜጠኛ ነፃ አንድ ቀን ሰጥተው ጥያቄውን ትመልስለታለህ። አሁን ስራ እየተሰራ አይደለም ስንዴ ለምናምን ይላል አይደል? ቪዲዮህን ታስተካክላለህ። የሆነ ሰዓት ደግሞ ሙሉ ጋዜጠኛውን ይዘህ ኢትዮጵያን ታስጎበኘዋለህ። ምናልባት እንዳየሁት ክፍተት ህዝብ ግንኙነት አንደኛ ነገር የመንግስትን ከፕሮፓጋንዳ ወይም ከመንግስታዊ መልካም ገጽታ መገንባት ባሻገር ህዝቡ ጋር የሚነሱትን ጥያቄዎች እንደ አንድ ማህበረሰብ እንደ ነዋሪው ቆጥሮ ተገንዝቦ ያንን የሚያብራራ የህዝብ ግንኙነት ባለሙያ የለም። ያሉትም ደግሞ በጣት የሚቆጠሩት ያሉትም ሚዲያን ይመርጣሉ። የመንግስት ሚዲያዎች ብቻ ይጠቀማሉ። ገለል ተደርጎ የቀረው ሚዲያ ደግሞ የራሱን አጀንዳ ይዞ ይዞ ይሄዳል እና ወይ ከነዛ ከሄዱት ውስጥ አይደለም ለመንግስት ፕሮፓጋንዳ ጠቃሚነት ሲባል የተሰራ ነው ብሎ የኢትዮጵያ ቴሌቪዥን ወይ ፋናንም ሳይጠቅስ ራሱ በመሰለበት መንገድም ይሄዳል እና ይሄ ክፍተት ሊሟላ ግድ ነው። እንደው ግን ፖለቲካውን ታዲያ የሚያንገራግጨው ይሄ ብቻ ነው ወይ?
አዎ አንዱ ነው ይሄ። ሁለተኛው ምንድነው መሰለህ የዶክተር አብይ መንገድ በጣም አደገኛ መንገድ ነው። ለምሳሌ በፍጹም ሌብነት እየቀረ ነው። ከዚህ በኋላ አንድ ሰው ጉቦ መቀበል ሊቀር ነው። አሁን እንደ ፓርቲ ነው ወይስ እንደ ሹም? እንደ ሹምም እንደ ፓርቲም ሊቀር ነው። እንደ ፓርቲ እናስቀድመው። ሹሙ ላይ የሚጸዳ አይመስለኝም። ይጸዳል። ለምን መሰለህ የሚጸዳው? አሁን መንገዱን ነው ማየት ያለብን። ልንገርህና ድሮ አሁን እኔ ላንተ ገንዘብ ሰጥህ ከየት በየት በኩል እንዳስገባሁ አይታወቅም። አሁን እየተሰራ ያለው ነገር እኔ ላንተ ገንዘብ ሰጥህ እኔ የሰጠው ገንዘብ መነሻዋን ጭምር ነው የምትታወቀው። አሁን አሜሪካ ነገር እኮ ብር ይሄን ያክል የለኝም ምናምን ብትል ስትገባ ያለህን ታስመዘግባለህ፣ ስትወጣ የቀረህን ታስመዘግባለህ። እንዴት አድርጓል ወይ እንዴት አደረገ የሚለው ይታያል። አዎ ምንድነው ያወጣኸው? ለሚቀጥለው ራሱ ቪዛ ይዘህ የገባኸውን ብርና ይዘህ የወጣኸውን ብር ማተር ያደርጋል። ቪዛ ሲሰጡህ እዛ ሄደህ ተዝናንተበት አውጥተዋል ገንዘቡን ነው። ዝም ብለህ እዛ ሄደህ እዛ ያለውን በልተህ ነው የመጣኸው። ከለክሉሃል እኮ በዚህ በጣም የተጠና ስራ የሚሰሩት። እቺ መንገድ በጣም አደገኛ ናት። ጥናቶችም ተጠንተዋል። እኔ 400 ብር ደሞ 4000 ብር ደሞዝተኛ ሆኜ G+4 ኖሮኝ V8 ኖሮኝ ምናምን የሚለው ተሰርቷል። እዚህ ላይ ትንሽ ተቸኩሏል ብዬ ማስበው ማለት ነው። ከዛ ዘለቀ 4000 ብር ነው ደሞዙ። G+4 የሆነ ቤት አለው፣ 4 መኪኖች አሉት፣ ልጆቹ የሚማሩት ይሄ ሳንፎርድ የሚባለው በአመት 1 ሚሊዮን የሚከፈልበት ነው የሚል ነገሮች እየመጡ ነው። ይሄ ደግሞ ቀድመው ደርሰውባቸዋል። ሌላው ወደ ኢትዮጵያዊነት እየተሄደ ነው። ኢትዮጵያዊነትን በአብዛኛው ሰው ያውን ኢትዮጵያ ብሎ የሚዘፍነው ሰው በሙሉ ምላሱ ላይ ተቀብጦት ለመስፈኛ ለማስንቆ ነው እንጂ ልቡ ላይ ኢትዮጵያ የለች። ጥርሱን ሲፍቀው ምላሱ ላይ ኢትዮጵያ ይጠፋል ነው ያለው። አዎ ምንድነው ምላሱ ላይ ነው በቀለም ተጽፎ ነው። ጥርሱን ሲፍቀው ሲጉሞጠሞጥ አብሮ ቢጠፋ ነው። ልቡ ላይ አልተጻፈም። አሁን ልገርህ ወደ ኢትዮጵያዊነት ሲኬድ ከዚህ በጊዜ በኋላ የኢትዮጵያ መሪ የቤኒሻንጉል ሰው ሊሆን ይችላል፣ የአርባ ምንጭ የጋሞ ጎፋ ሰው ሊሆን ይችላል፣ የኮንታ ሰው ሊሆን ይችላል፣ የሱርማ ሊሆን ይችላል። አሁን ከዚህ በኋላ ውድድሩ በእውቀት ነው። በእውቀት ከሆነ አሁን 120 ሚሊዮን ነው እኛ ምን ባለው አይ ቲንክ 150 160 እንበልጣለን። 160 አካባቢ እንበልጣለን እኛ ብዙ ነን። የዓለምን ፍርሃት እሱ ነው። አብዛኛው ሰው አንደኛ ኃይለኛ ህዝብ ነን። በጣም በዛው ተበታትነን እየሰራን ያለውን አየህ አይደል? በጦርነት ውስጥ ምን ሰራውን አየህ አይደል? ጦርነት ባይኖር ምንድነው ልናደርግ ምን ይችላል? አንድ ከተማ እኮ ሄደን ኒውዮርክ የተባለችን ከተማ ተሸክመን ልናመጣት ነው ማለት እኮ ነው። እዚህ ሀገር በደንብ ይሄን ህዝብ ማየት ያለበት በጦርነት ውስጥ ሆኖ በችግር ውስጥ ሆኖ እየሰራ ያለው ነገር ነው በተመለከተ እና ጋዜጠኛው መረጃ ሊኖረው ይገባል። አሁን ብዙ ጋዜጠኞች አይተህ ከሆነ የማስረዳት ችግር እንዳለ ሆኖ ማለት ነው። አንደኛ ብዙ የዘረፉ ሰዎች አሉ። ወደ የፖለቲካውን አለመረጋጋት ላመጣለህ የዘረፉ ሰዎች አሉ። እነዛ የዘረፉ ሰዎች የህዝብ ገንዘብ የወሰዱ ሰዎች አገር ከተረጋጋ ጥያቄ እንደሚመጣ ያውቁታል። አሁን የብዙ መንግስት ሰራተኛ ልጅ ትናንሽ መንግስት ሰራተኛ የቀበሌ ሊቀመንበር ምናምን የወረዳ ኃላፊዎች ምናምን ልጆቻቸው አይሴስ ሳንፎርድ ምናምን ነው የሚማሩት። እኛ ግን እዛ ማስተማር አንችልም። ከየት አመጣ ነው እዛ ምን ይችላል? ስለዚህ ቅድም ቀራሉኝ ዘረፋሁንም እኮ አለ ማለት ነው እኮ ወደፊቱ ነው ወረዳ ሹም ይሄንን ካለ ይሄንን ማድረግ ከቻለ ቀረኩ አላልኩህም። እየሄድንበት ነው ወደ ውጭ እንዳይወጣ አሁን ሊሆን ይችላል እንጂ አገርስ ግን መዘረፉ አልቀረም ማለት ነው። አይ ምን መሰለ አሁን ሊቀር ነው ያው በዛው መንግስት እንደ መንግስት እቅድ አቅዶ በዚህ ያክል ጊዜ እዚህ ቦታ ደርሳለሁ ሲል መንግስት የሚሄድበት መንገድ የኔን ችግር የኔን አካሄድ ያበላሽብኛል የሚለው አካል ደግሞ የራሱን እቅድ ያቀዳል። አለማረጋጋቶች ብዙ ጊዜ ከውስጥ ነው የሚነሱት። አሁን ለምሳሌ የጦርነት ለምንድን ነው ያልበረደው? የሰላም ኮሚቴ ተቋቁሟል። የምንድነው ደግሞ ምናምን ኮሚቴ ተቋቁሟል። ለምን ነው የማይበርደው? ይሄ ጉዳይ ከውስጥ እንዳይበርድ እሳቱን የሚቆሰቁሱ ሰዎች አሉ። ከውስጥ ስንል ከፓርቲ ውስጥ ከመንግስት ባለስልጣኖች ብልጽግና ይሆናል ማታ ሌላ ይሆናል። ይሄንን ለማጥራት ደግሞ መመሰለው ቶሎ መጥራት አይችልም።
ምክንያቱ ምንድነው እንዴ ይባላል ለምሳሌ የሚያነሱት ያቄ የለም ወይ ጠቅላይ ሚኒስትሩ እንደ ብልጽግና ፕሬዝዳንት አባላቶቹን ያቄ የለም ወይ የሚያጠፋውን ሰው ፓርቲው እንደ ፓርቲ የሚጎዳውን ሰው መረጃው ይደርሰው የለም ወይ ለምን አያጸዳም ብሎ ብዙ ሰዎች ጠይቀው እንዴ ምንድነው አሁን ለምሳሌ ንገርህ 3 ሰራተኞች ይኖሩህ አንተ ሶስቱም የተለያየ በጣም አንተ ሊያጠቁህ ምናምን ሊሆን ይችላል ግን ደግሞ ሶስቱንም በታባራቸው እኮ ቤት ሊዘጋ ይችላል ባዶ ሊሆን ይችላል እኮ እየተሄደበት ያለው እኮ ለምሳሌ የሚቀጥለው ምርጫ በኋላ እኮ ብዙ ነገሮች እኔ ብዙ ጊዜ እንደዚህ ስናገር ሰዎች እንደ ብልጽግና ምናምን ያዩኛል እኔ ሁሉ ጊዜ የሀገሬ መንግስት ክፉ መንግስት እንዲኖር ስለመፈልግ ነው መንግስት ከተበተነች ከፈረሰች ሀገር አዎ አምባገነንም ቢሆን መንግስት ቢኖር መንግስት ነው ምክንያቱም ብዙ ክፉ መንግስት ነው ብሎ የጣሉት አገሮች አሁን ዛሬ አገሩ ራሱ መንግስቱ ብቻ ሳይሆን አገራቱ የሉም እንደኛ ደግሞ በጣም ብዙ ስለሚከታተሉን እኛ ብንፈርስ አረቦች ይፈልጋሉ በራባውያን ይፈልጋሉ እኛ እንድንፈርስ ማይፈልግ የለም በአለም ላይ እንደው ምንም ቢሆን ወንበሩን ልቀቀልኝም ከምርጫው ማን ነው ከቤተ መንግስት ሙጣልኝም የሚለው ጥያቄ በሚነሳው እኮ ወደድንም ጠላንም ብንውጣው ባንውጣውም ከሚቀጥለው ምርጫ በኋላ ነው እንደ ወያኔ 100 አሸንፍ ያለው ብሎ ቢቀጥል ከሆነ መሟገት ምንም አሁን ግን ህዝብ ቅቡልነት አግኝቶ ወንበር ይዞ የተቀመጠ መንግስት ነው ያለው ስለዚህ አሁን እርሱ ያሉትን ሐሳብ መጋራት ያስፈልጋል ለማለት ነው ምንም ቢሆን እንኳን በህዝብ ቅቡልነት የተመረጠ መንግስት አይደለም አምባገነንም ቢሆን በዝም ብሎ የተቀመጠ መንግስትም ቢሆን ከየመንና ሶሪያን ላየ መንግስት ከሌለው ሀገራት እንዲህ አይነት መንግስት ቢኖር ይሻላል ለዛውም እኮ ይሄ አሁን ምን መሰለህ እኛ ምንድነው ብዙ ምን ሄደበት እና ከብልጽግና መሆንና ለመሆን አንፃር አይደለም ለማለት ነው አገርን ከማስቀደም ነው ሁሉ ጊዜ አገር ይቀድማል አንድ ጊዜ አንድ የኢሳት ጋዜጠኛ አንድ ጥያቄ ጠይቆኝ ነበር ምን አለኝ የፒያሳ እንደፈረሰ 4 ኪሎ አካባቢ አሁን ይሄ ካታንቺስ እየፈረሰ በነበረበት ሰዓት ማለት ነው ህዝብ ተበትኗል ህዝብ ሜዳ ላይ ተጥሏል የተሰጠው ነገር የለም ምናምን አለ ኦፍ ኮርስ ምንድነው ህዝብ ለምሳሌ ካታንቺስ አካባቢ ያሉ ሰዎች አንዳንዶቹ ያችን ትንሿን ቤታቸውን የዛው ታቃለ መጸዳጃውም እዛው ነው ሁሉም ነገር እዛው ነው እሷኑ ራሷ ቀን ለሆነ ነገር ለስቴሽነሪ ያከራዩዋትና እነሱ ቤተክርስቲያን ይላሉ ገብርኤል ከዛ ስቴሽነሪ ሊሆን ይችላል ምግብ ቤት ሻይ ቤት ሊሆን ይችላል ቡና ቤት ይሄን ታሪክ ላታቆት ይችላል ከዛ በኋላ ሲመጡ እነሱ ማታ እነዚህኞቹ ሲለቁላቸው እነሱ ደግሞ እዛ ይተኛሉ ምግባቸው ምናምን አድርገው ይሄ ሊቀር ይችላል በዚህ ሊጎዱ ይችላሉ ግን በኬሻ ምናምን የተጠጋገነ ከተማ ይዘ ደግሞ ልዘልቅ አይችልም እኔ መሐንዲስ ስለሆንኩ ከተማ አስተዳደር ላይ ሰርቼ ስለነበረ ሁሉ ጊዜ ከተሞች በየ10 አመቱ ማስተር ፕላናቸው አፕዴት ይሆናል አፕዴት ሲሆን አሁን ያለውን ህንጻ እኮ ነገር ታፈርሶ ይችላል አሁን እዚህ ሀገር እኮ G+4 የሆነ ህንጻ ፈርሷል ቱብ ፈርሷል ትናንሽ እንትኖችን ፈርሰዋል ግን ተበትነዋል ምናምን አለ ይሰው ለነሞ አጋጣሚ ሆኖ በተለይ ከፒያሳ የመጀመሪያዎቹ ሰዎች ድለጆች ናቸው አብዛኛዎቹ ቤት ተሰጥቷቸዋልና አይቻለሁ ስለዚህ ምን አልኩት ስንት ሰው ነበር ቀበሌ ውስጥ የሚኖር አልኩት ስንት ሰው ነው ተበትኖ የቀረው ለስንቱ ነው ቤት የተሰጠው ስንቱ ያልተሰጠው አለ ስራው እሱን አላቀም አለኝ ስለዚህ ይሄ ያሉ ባልታ ስለሆነ ይሄን ጥያቄ ሰው ፊት ይዞ መቅረብ አስቸጋሪ ነው ስለዚህ ጋዜጠኛው ቀጥታ ሙሉ መረጃ ሊኖራችሁ ይገባል ማለት ነው መረጃ ትይዝና አሁን አንተ ቀድም ማለት ነው እኔ ስለኔ ስትነግረኝ እኔ ራሴ ይሄን ሁሉ ይጃለው እንዴ ያልኩ ነበር ዶ በቃ ማለት ይሄ እንደዚህ ያለ ነገር ሰርቻለሁ እንዴ ልክ እንትና ጌታቸው ረዳ ለሞ በ20 አመቱ ጻፈ እንዳይለኝ እንጂ እኔ ታሪክ ራሱ አለኝ እኮ ያልኩ ነው እኮ አሁን ግን ታሪኩ ለሀገር የተጠቀመ ነው ያልተጠቀመ ነው የሚለው እሱ ሌላ ነው ከዚህ አንፃር የሀገራችን ፖለቲካ አለመረጋጋት ከጥቅም ጋር የተያዘ ነው ሁለተኛ አለመረጋጋት ሁለቱም ጥቅም ነው አንደኛው ደግሞ ወደፊት ኢትዮጵያ እየሄደችበት ያለው ነገር አግላይ ነው አግላይ በመንደነው ምልህ በብሔር በዘር በጎጥ ስልጣን ላይ መውጣት አይቻልም ተገለለ ማለት ነው ይሄ አግላይ ምልህ በችሎታ ተወዳድሮ እንደ አሜሪካ እየመጣን ነው ያቺ እንዳትመጣ ነው አሁን ጦርነቱ አንድነት ኢትዮጵያ አንድነት የሰራውን ቴድሮስን የኢትዮጵያ አንድነት እንዳትመጣ ነው ቴድሮስን አጨናገፉትና የገደሉት ከዛ በኋላ ሐውልቱን ሰርተው በሐውልቱ ይጣላሉ ገዳዮቹ ናቸው እኮ የሚጣሉት በሐውልቱ
ምኒልክንም ስትመለከት ያን ሁሉ ነገር ሲያመጣ መኪና ሲያመጣ የሰይጣን በቅሎ ነው ሲባል ስልክ ሲያመጣ ከሰይጣን ጋር ያወራል ይሄ ምን አይነት ሰይጣን ንጉስ ነው ሲባል ምናምን ከዛ በኋላ ደግሞ ፈረሱን እዚህ ተቀምጠው በምኒልክ ፈረስ ድንገራውን በምኒልክ ፈረስ ነበር ስንጣላ የነበረው አይደል አሁን ማን ያስታውሰዋል ፈረሱን ከፈረሱ 100 እጅ የበለጠ አድዋ ቁጭ አለመጡ አሁን ሰዎች በምን ያደራሉ ፈረሱ በቃ እንዳይታወቅ እኮ በጣም እኮ የሚገርም ነገር እኮ አንዳንድ ጊዜ እኮ ሙሴ መጽሐፍ ቅዱስ ላይ የተቀበረበት አይታወቅም ለምን መሰለህ እስራኤላውያን የሙሴን መቃብር ቢያውቁ ኖሮ ፈጣሪን ተተው እሱን ያመልኩ ነበር ክፋት አሁን እኮ ለሆነ ነገር ጣዖት እናደርግና አንደኛው ምኒልክ እንደዚህ አድርጎኛል ይላል አንደኛ ደግሞ አድርጎልኛል ይላል ከዛ በኋላ ምኒልክ ፈረስ ነው ይላል እሺ ፈረሱንም ሊያፈርስ ተው አይደል ማን አሁን በፈረሱ ይጣላል አሁን እዚህ ጋር ምኒልክን አጼ ምኒልክን በስራው ነው ልናደንቀው የሚገባው በጋለበው ፈረስ ነው ልናደንቀው የሚገባው እቺ ምንድናት እቺ ነገር እየጎተትን የሆነች ነገር እየጎተትን ኢትዮጵያ እንዳትረጋጋ የምንሰራበት ነው ለማለት ነውና ፖለቲካው የዚህ ሀገር ፖለቲካ ከጥቅም ጋር የተያዘ ስለሆነ ሀብታም ወደ ፖለቲካው ስለማይገባ መንግስትም ሀብታም ቢገባ በብዙ ነገር ስለሚለው ሀብታም ቢገባው ግብር ያበዛበታል ነገር ያደርጋል ምናምን ጣጣው ስለሚበዛ ሰውም ደግሞ እንደ አሜሪካና እንደ እዛ ስላልደረሰን ሀብታሙ ይፈራል ደሃው ደግሞ ኪሱን እስከሞላለት ድረስ ላንተ ነፍስ ላንተ ልጅ ነፍስ ጉዳዩ አይደለም አብዛኛው የፓርቲ አባል እኮ ከፓርቲ በሚለቃቀማት ነው ቤተሰቡን የሚያስተዳድረው ስለዚህ ትርድስ ፓርቲዎች አሁን እኔ ነበርኩባቸው ፓርቲዎች ዶክተር አብይን ሲገዳደሩ ታያለህ እና እስቃለሁ ማለት እንዲህ በያለው ተብሎ ዲያስፖራው እንዲሰማልህ ነው እኮ መታረገው ዲያስፖራውን እዛ ላይ ሰቅለህ አንተ እዛ አፈር ውስጥ ገብተህ ለማለት ነው የተቃዋሚዎቹ ጉዳይ ራሱን የቻለ እንትን አለው ሌላ ጊዜ በዚህ ፕሮግራም ባህሪ ሁለተኛ እና ሶስተኛ ዙር መገናኘታችን የማይቀር ስለሆነ ያንን እናነሳዋለን የተቃዋሚዎቹን ምርጫውን ቀረብ ይበልና አንዳንዶቹ የምርጫ ቅስቀሳም ሲያደርጉ ባለፈው ታዝቤያለሁ በቅርበትም አውቃቸዋለሁኝ አብዛኞቹን አንዳንዶቹ ቤተሰቦቻቸውን ማስተዳደር የማይችሉ ሰዎችም አሉ በማህበረሰቡ ጋር ጥሩ ባህሪ የሌላቸው በጥሩ ምግባር ቅድጅትን ማን እንዳፈረሰው እናቃለን ወደ ኋላም የዛሬ አንድነትንም እንዳፈረሰው እና በቤተሰቦቻቸውም በአካባቢያቸውም ጥሩ ስም የሌላቸው ሰዎች ግዙፍ የሆነ ፓርቲ ይዘው መጥተው ወይም የግዙፍ ፓርቲን ስም ይዘው መጥተው የሚያደርጉትንም አይተን ከዚህ ፊት በነበረውም ታዘበናቸዋልና እነሱን ራሱን በሳል አጀንዳ እንመለሳለን አንዳንዴ ግን ለፌስቡክ ወይ ለማህበራዊ ድረገጽም ረባሾች መንገድ የሚፈጥረው ቅድም ያልነው እንዳለ ሆኖ የፖለቲካው ግርግር የሚያመጣውን ሳንቲም የሚለቃቅሙ ሰዎች እንዳሉ ሆነው በሁለት እግር አለ ሁለት ዛፍ ላይ ምናልባት ገሌ የሚባል ከመጣ ገሌ ጋር እንጥልጥ ይሄዳልሁኝ እንደ ዝንጀሮ ዛም መዝለል ይችላልሁኝ የሚሉ ተስፈኞች የሚረብሹትም አለ ራሱን ይቻላል ረብሻም አላቸው ቀን ከብልጽግና ጋር ሲማማሉ ይውላሉ ማታ ደግሞ ከዛኛው ከሚረብሽ ሰው ጋር ወይም ይሄንን መረጋጋት እንድታጣ ኢትዮጵያ ከሚፈልግ ኃይል ጋር ይተባበራሉ የሚባሉ ሰዎች አሉ ይሄም አንደኛው አስተዋጽኦ ነው ሌላው ግን እኔ በግሌም እንደ ዜጋም ምጓጓው መንግስት አለ ሲባል ወይ መንግስት እየሰራ ነው ሲባል ወይ መንግስትን ጋር የተቃወመው ሲባል ለምን ተቃወመው መንግስት እኮ እንደዚህ እየሰራ ነው የሚለው ነገር እንዳላመዛዝን መንግስት የሚሰራውን አይናገር በጸጥታም ተወሰነ ሰው በመከላከያ ኃይል ተማረከ የሚለው ነገር ዜና ሊሆን ይችላል ግን መንግስት በልማት ደረጃ ለምን ታጣቂዎች መሳሪያ ይዘው የሚዋጉት ለውጥ አልመጣም ልማት የለም ምናምን ከሆነ የታለ እዚህ ጋር መንግስት እየነገረ ነው ያለው እየሰራ እኮ ነው አሁን እዚህ ጎዴ ላይ ማን ነው ሶማሌ ላይ የተሰራው ስራ ሳናቀው ነው የተነገረን ግን አይናገርም መንግስት ለምን ነው ሚስጥር የሚያደርገው ጉዳት አለው ከፖለቲካ አንፃር አንደኛ አንዳንድ ነገሮች ማይናገርበት ምክንያት አለው ለምሳሌ ኒኩሌር ማበልጸግ ቢሆን እኛ ያለንበት ደረጃ በጣም የተበላሸ ነው ከሆነ ጊዜ በኋላ እንደነገርኩህ ተበላሽተን ብዙዎቻችን ተላላኪ ነን ለምሳሌ መንግስቱ ኃይለማርያም እኮ አንዱ አሜሪካ እንዲወድቅ እንግሊዝ እንዲወድቅ ከሰራችበት ትልቁ ነገር ኒኩሌር እኮ አምርቶ ኒኩሌር ቦምብ ምንድነው ይሄ ዝቋላ አቦ ላይ
ተክሎ አስዋን ግድብን እንዲቆጣጠራት ፈልጎ ነበር ይችን በመናገሩ ወዲያው ለሲአይኤ ደረሰው እኛ እዚህ ቁጭ ብለን አሁን ብዙዎቹን እስኪያቸው አሁን ሳይታሰሩ ወደ ውጭ ምናምን ይወጣሉ ዝም ብሎ እንዳይመስልህ አብዛኞቹ እዚህ ቁጭ ብለው የሌላ ሀገር ዜግነት አላቸው ከዛ እዚህ መንግስት እነሱን ሊያስር ሲል ዜጋ ይልቀቅ ይላል ከትልልቅ ጋር ያጣሉሃል የቴዎድሮስ መውደቅ ከምን ጋር ነው የሚያያዘው እንግሊዞችን ከማሰር ጋር አይደል የተያዘው እዚህ ሰርሰር ምናምን ብለውት ከዛ ደግሞ የእናንተን ዜጎች አስረዋል ምናምን ተብሎ እኮ ነው እንዳትልቅ ይሉታል እዛ ደግሞ አይለቅም እኮ እሱ ክፉ ነው ይያሉ ነው እንትን ያሉት አሁንም እኮ ዶክተር አብይን አንዱ ፈተና አብዛኛው ሰው በካህናቱ በዲያቆናቱ በፓርቲ አመራሩ አብዛኛው የሲአይኤ አባል ነው ጦርነቱ ቁጭ ብሎ እኮ አንዳንዱ አይሞትም አይደል ወንድሙ አጠገብ ሆኖ እኮ እሱ አይገደልም እሱን ከገደልከው ጦርነት ከፍትባለው ትባላለህ ብዙ ለኛ መንግስት ሚስጥር የሚያደርገው እዚህ ላይ ግን መስራት ነው እንጂ ከዜጎች ደብቀህ ምናምን አዘልቀው ግን እዚህ አሁን ጋዜጠኛው ላይ መስራት መምረጥ ዜና አሁን ልንገርህ ቢቢሲ በቃ ለማቀፍ በቃ ዲሞክራት ብለን ነው የምናወራው አይደል ግን በእንግሊዝን ጉዳይ የቢቢሲ ጋዜጠኛ ሲናገር ሰምተሃል እንግሊዝ ሰው ብታርድ አርዳለች ይላል አይልም ኦፕሬሽን እያደረገች ነው ብሎ የሚናገረው እዚህ ደረጃ ላይ እኛ ስንማር ስለ ጋዜጠኝነት አንዳንድ ጊዜ ወሳኝ የሆነ ጉዳይ ሲመጣ ጋዜጠኛ ሳትሆን ኢትዮጵያዊ ነህ የሚባል ነገር ነበር አለቀ አሁን ኢትዮጵያዊ የሆነ ጋዜጠኛ አለው የሚለው ነገር እሱን መስራት ያስፈልግ ይመስላል እሱ ላይ ነው መስራት ያለብን እሱ ላይ መንግስትም ደግሞ ትንሽ በሩን ከፈታ አድርጎ ይሄን አሁን አውትሶርስ አድርጎ ኢትዮጵያዊነትን ስፔሻሊ ለጋዜጠኛው ማስተማር ይው የሚነገርና ማይነገር አለ ኒውክሌር ቦምብ ኢትዮጵያ የምትሰራ ከሆነ ይሄ አይነገርም እሱ አትክልት እየተከለች ነው ምናምን እየተባለ ነው የሚነገር ሌላ ነገር ነው የሚሰራው የሆነ ግንባታ ምናምን ነው ይባላል አይነገርም ኢራቆችን አትመለከትም ኢራቅ እኮ እስራኤል እኮ ጸጥ አለች አይደል ደስ አረጋጅ አቅም ነው እኮ አቅም መገባት ያስፈልጋል እኛ ግን ይሄ የተላላኪ ጋዜጠኛ ያለ እንዴት ነው አቅም የምንገነባው ሰውየው እኮ ሶማሌን መርቃለሁ ሶማሌ ከተማ ነው ያለው ይያለ እኮ ነው እዛ ሄዶ እየጎበኘ የሚመጣው ታስታውስ እንደሆነ እኮ የመለስ ጊዜ ሁሉ ነገር ከተሰራ በኋላ አንድ ጊዜ ሄዶ ይጨርሷቸው አይደል ሳውዲ አረቢያ እኮ ይሄንን ነው የምትሰራው ምክንያቱም እኛ ነዳጅ ካገኘን ከሷ የሚገዛት አብዛኛው ገበያዋ እኛ ነን ያለ ነው በዚህ ኮዶ መርካቶ ላይ እንኳን አላየህም ስኳር ነጋዴዎች አንዳንድ አዲስ ሲመጡ ድሮ የነበሩት በርካሽ 10 ብሩን በ2 ብር ይሸጣሉ ያኛው በ2 ብር ከዛ አይነሳም ይወድቃል ይጠፋል ለምን ተገዳዳሪ እንዳይኖር ነው እንደምታውቀው ጋዜጠኝነት ላይ ደግሞ አንዱም ስትማር ዲፕሎማሲ እነዚህ ነገሮች አብሮ ማየት አለበት አንኛ የመንግስት ችግር ይሄ ይመስለኛል ግን የሚታዩ ነገሮች ደግሞ ነበሩ መታየት ያለባቸው ለምሳሌ ኦሮሚያ ላይ ያለው ልማት ግብርና አይታችሁታል ኩታ ገጠም የሚባል እርሻ አይታል ከአዳማ ወጥተህ ባሌ እስከደርስ ድረስ አይንህ ይደክማል እርሻ ለማየት ግን እኛ ስንዴ አመርተናል ብንል ዲፕሎማሲ ነው ማን እንትና ምን ይጎዳዋል ስንዴ ያመረተ ነው ቢል ኢትዮጵያ ስንዴ ያመረተች ነው ቢል ማን ነው ይሄ ቀደም ያልከኝ ጋዜጠኛ መሳይ ምን ይጎዳዋል ኢትዮጵያ ስንዴ ያመረተች ነው ቢል ሰው ዳቦ ቤት ያሉን ዋጋ ነው የሚታወቀው ምኑ ዳቦ ቤት አንድ ግራሙን ያልመጠነ ዳቦ 10 ብር እየተሸጠ ነው ያ በኩታ ገጠም ስንዴ ተሸጦ የሰውን ጥያቄም የጋዜጠኛ ጥያቄ ነው እንግዲህ ጥሩ አመጣት ሰው በልቶ በቀን 3 ጊዜ በልቶ ያደረ አይደለም ግራሙን ያልጠበቀ ለዛም ተፈርፍሮ የሚያልቅ የፍርኖ ቤት ዳቦ ቤት ዋጋ 10 ብር ነው እንደውም አሁን 11 ብር 12 ብር የሚሸጡ አንዳንድ እንትኑ ዳቦ ቤቶች አሉ ስለዚህ ህዝቡ በልቶ ካላደረ ስንዴው ቢመረጥ ምን ዋጋ አለው በጣም ጥሩ እንደገል ልንገርህ እኔ አሁን በጣም እብች ከሰበታ 30 ምናምን ኪሎ ሜትር ሄደህ ማለት ቱሉ ቦሎ ምናምን አካባቢ ጤፍ 9000 ብር ነው ቀይ ጤፍ ሰርገኛ 10000 ነው ነጭ ጤፍ 11000 ነው ይንጠቃለህ 11000 ብር ገዝቼ ማምጣት ትችላለህ ኬላ የለውም በፍጹም ኬላ እንዳለን እንደሚወራ ነው በፍጹም ይሄ ነው ትልቁ ነገር እኮ መሰለ ይሄን እኮ ነው መስራት ያለብን አሁን ስንዴ 5000 ነው ኩምታል አሁን የሚሸጠው 6000 ገብቶ ያውቅ ግን እዚህ አዲስ አበባ ገብቶ
እኔ አልታስተውስም መሰለኝ ከእንትና ጋር አላዳመጥከው እንደሆነ እንጂ የስንዴ ዋጋ የአንድ ኩንታል ስንዴ ዋጋ 5000 ብር ማለት አንድ ኩንታል 1 ኪሎ ስንት ነው? 50 ብር ነው። 50 ብር እየተሸጠ ዳቦ ግን 50 ብር ይሸጣል። ዘሴን ያው በለው 50 ብር ማለት እኮ ነው። ይሄ ስግብግብ ነጋዴ ይኸው ለአሁን እኮ መንግስት የቱ ጋር ይግባ? እንደዚህ እኮ ነው አንዳንድ ጊዜ ምን መሰለህ እቺ ምክንያት እንዳትሆን ኢንጂነር እንደው ያ ፖለቲከኛ ስለሆኑ ይመለከቶታል። የብልጽግና ሰው ቢሆኑ ኖሮ ደግሞ የበለጠ ይመቸኝ ነበር። 50 ብር አንድ ዳቦ እና 50 ብር 1 ኪሎ ስንዴ ከተሸጠ ስግብግብ ነጋዴዎች ብለን ምንሳብብ ከሆነ ስግብግብ ነጋዴ ስንት ዓመት ነው ተስገብግቡ ያንን ነገር ስቶር ሊያደርገው የሚችለው? ይነቅዛል እኮ አይደለም እንትን እኮ ነው። አይ ምን መሰለህ አሁን ሰው ዓመት ያው ሆነ ከጊዜ ጊዜ ያው ሆነ ብዬ እኛ መዋጋት ያለብን አሁን ጋዜጠኞቹ ጫና መፈጠር ያለበት ከተማ እንዲህ ተሰራ እንዲህ ምናምን ብቻ በሚል ሳይሆን ዳቦ ተወደደ በሚለው ላይ ለምን ተወደደ በሚለው ላይ ነው መሰራት ያለበት። እኔ እዚህ ላይ እንዲሰሩ ነግሬያቸዋለሁ። እውነት ለመነጋገር ጤፍ አሁን እኔ ቅርቡ ነው የነገርኩህ አይደል? ወደ ጅማ ስትሄድ ደግሞ 7000 ብር ነው። ባሌ ስትሄድ አሁንም 7000 6000 ብር ነው ኩንታል የምትገዛው። ጤፍ ገዝተህ ስትመጣ አንድ ኩንታል ጤፍ ማንም አይጠይቅህም። ሁለቱም ሶስቱም ጭነህ ነው የምትመጣው። ኮንትሮባንድ አይደለም አህል ልትበላ እኮ ነው እዚህ የምታመጣው። ቀረጥ የሚከፈለው የት ነው? የት ነው ይሄን ቀረጥ? በየቦታው ላይ ኬላ አለ ነው እኮ። አሁን እኮ የውጭ ሀገርም ያሉት እንዴት መረጃው እንደሚደርሳቸው አላውቅም። እኔ እንኳን በዚህ ጉዳይ ላይ ጥናትም እንግዲህ እኔ ነኝ መመላለሰው። እኔ አሁን ወደ አርሲ ሄዳለሁ፣ ከዛም እመጣለሁ። ቀረጥ የሚቀረጠው ነጋዴ 100 ኩንታል ጭኖ 50 ኩንታል ጭኖ የሚወጣ ከሆነ ባይሱዙ ያለ ንግድ አይደል እንዴ? የምትነግድ ከሆነ ትቀረጣለህ። አንድ ኩንታል ግን ከዚህ ባለ ሄደህ አትነግድም። ከቱም ደርሶ መልሱም ያንን ያክል ስለሚያወጣብህ ማለት ነው። ምን ነጋዴው ደግሞ ስግብግብ ነው ምልህ። አሁን እውነቱን ልንገርህና አንድ ጤፍ 110 ብር ማለት ነው አይደል? 11000 ብር ሲሆን ነጭ ጤፍ 110 ብር ከዛ ገዝተህ እዚህ 170 ብር የሚሆነው 1 ኪሎ እንደው ትራንስፖርቱም አውራጩ ምናምን ጭሎ 60 ብር ይጨርሳል ማለት ነው። አንዷ ኪሎ አትጨርስም እኮ። ብቻ አዲስ አበባ ሲገባ ተቆጣጣሪም ስለሌለ ሌላው ነገር እንዳለ ሆኖ ማለት ነው። ይሄ የሚቀላቅሉት ነገር ምናምን እንዳለ ሆኖ ግን ባለው ዋጋ ለመሸጥ ሰው ህሊና የለውም። ደግሞ እያንዳንዱን ነገር ደግሞ ለመቆጣጠር መንግስት አቅም አለ ወይ የሚለውንም አብሮ ማየት ያስፈልጋል። ግን እኛ እናንተ በተለይ እኔ አንዴ ምን ገጠመ መሰለ ዘይት በውድ እንዳይሸጥ ተብሎ እንትን ይባል ነበር እና ብዙ ዘይት ተከማችቶ እንዳይገኝ ባናን ሱቅ ቆሜ የሆነ ቃል ገዛ ተደወለ ከእንትን እየመጣን ነውና ዘይት ምናምን አንሳ ተብሎ ይነገረዋል ለባለ ሱቁ። ይሄን የሚነገረው ተቆጣጣሪው ነው ይሄን የሚነገረው። ስለዚህ ተቆጣጣሪው ጭንቅላት ላይ መሰራት አለበት። ነጋዴው ጭንቅላት ላይ መሰራት አለበት። ጋዜጣው ጭንቅላት ላይ መሰራት አለበት። ጭንቅላታችን ላይ ሲሰራ ነው ይሄ ነገር የሚወጣው እንጂ የዳቦ ዋጋና የእህሉ ዋጋ በጣም ተመጣጣኝ አይደለም። ዳቦ የሚሸጠው በጣም በውድ ነው፣ ግን የዳቦ እህል የሚገዛው በጣም በርካሽ ነው። ላረጋግጥ ሰው ጭንቅላት ያተሰራም ተብሎ ከራበኝ ዛሬ ስንዴው ደግሞ እያለ መንግስትም የመቆጣጠር በአንድ ጊዜ የማይችልበት ደረጃ ነው። በአንድ ጊዜ ሁሉ ነገር መቆጣጠር አይችልም ብለን ካልን የነገን ጀንበር ለማየት ዛሬ ምን በልቼ ልደር? አዎ እሷ ላይ ምንድነው እኛም ደግሞ ተባባሪ መሆን ያለብን። አሁን ለምሳሌ ሰላም የለም እንላለን። ሰላም መንግስት የሚያስወቅስ ሰላም አለ። መንግስትን የሚያስወቅሰው ሰላም የውጭ ወራሪ ቢመጣ አሁን ለምሳሌ በየቦታ ያለውን እንትን መንግስት ባንዴ ማስቆም ይችላል? አይችልም እኮ አይቻልም። እዛም ስለሚፈነዳ አንደኛ ደግሞ ሰው በማይሆን ትርክት ውስጥ ገብቶ ተጠቅቻለሁ ምናምን የሚል ስሜቱ ስላለ ያግዘዋል። ያንን ሁሉ መንግስት እንደ መንግስት ባንዴ ማንሳት አይችልም። ተበድያለሁ እንጂ በድዬ ሆኖ የሚል ወገን የለም ይላል መንግስቱ ኃይለማርያም እኮ። ከናንተ ይሄ ይጠበቃል መንግስት ይማረግ አለበት ይላል እንጂ እኔ ይሄን ማረግ አለብኝ የሚል የለም እኮ ብሏል መንግስቱ ኃይለማርያም። ስለዚህ ናቹራሊ እኛ በተፈጥሮ ከሌላው እንጠብቃለን እንጂ ከኛ የሚጠበቀውን ራሱ ማናቀውም እኛ ማናቀውም። አንዱ ችግር እሱ ነው።
የፖለቲካኛ ሆኖ ፖለቲካን የኢትዮጵያን ስፔሻሊ የኢትዮጵያን ፖለቲካ መገምገም ሁሉም እኔ እንጂ እኛ በማንልበት ሁኔታ ትንሽ አስቸጋሪ ነው። እዚህ ድረስ ከመጣን ግን የፖለቲካ ጉዳይ እዚህ ጋር እናቆመውና አሁን ኢትዮጵያ የምታነሳው የባህር በር ጉዳይ አለ። እዚህ ጋር እንግዲህ ሶማሌ ላይ የተሰራ ያለውን ስራ አይተናል። ፕሬዚደንት ሙስጠፌም አደራ ጭምር ነው የተሰጣቸው እንዲንከባከቡት እንዲጠብቁት ያን አካባቢ። እዚህ ጋር ደግሞ አቶ አሻርሊ ሀሰን ባሉበት ደግሞ ቤንሻንጉል ላይ የተሰራ ስራ አለ። ግድቡ ትላልቅ ስራዎች እየተሰሩ ነው። ሪቫን እዚህ ጋር ይቆረጣል። ጥሩ ነው ለውጥ። ማንም መጣ ማን ብልጽግና ይሄዳል። ዶክተር አብይ ከስልጣን ሊነሱ ይችላሉ። ሌላ ፓርቲ ይመጣል። ኢንጂነር ዘለቀ ምናልባት ሌላ ፓርቲ ከመሰረቱ ከዚህ በኋላ የዛ ፓርቲ ተወክለው እርሶ ሊሆኑ ይችላሉ። ማንም ይምጣ የኢትዮጵያ የሆነ ሀብት ግን ይቀጥላል ማለት ነው። ይሄ ሆኖ ያለ ኢትዮጵያ አሁን ያነሳችው የአሰብ ወደብ ጉዳይ የባህር በር ጥያቄ እንደ ቅንጦት የሚያዩ ሰዎች አሉ። አንዳንዴም ካነሳችሁትም ሐሳቡን እንደ ጥፋተኛ ታይታችሁ ልትወገዙ ይገባል ብለው አፍ የሚያወጡ ኢትዮጵያውያን የሆኑ ሰዎችም አሉ። እዚህ ላይ እርሶ አስተያየት ምንድን ነው? ያው ቅድም አውርተን ስለጨረስነው ነው እንጂ የወደቡ አይው ምንድነው መሰለህ ከገቢ ጋር ነው። ሀብታሙ አያሌው ለምሳሌ ከኔ ጋር አንድ ፓርቲ ውስጥ ነበረ። አንዱ የመታገያ ሐሳቡ አጀንዳው አንደኛው የባህር በር ነበር። ባህር በር አሳጥቶናል ምናምን። አሁን ደግሞ አቋም ነበረ በባህር በር ላይ። አዎ ያኔም ገቢ ነው፣ አሁንም ገቢ ነው። አሁን ደግሞ ጠንካራ ሆኖ እንደውም ኢትዮጵያን ለማስፈራራት ኤርትራ እንደዚህ ያለ ሚሳኤል አላት ድሮን አላት የሚለን ደግሞ እሱ ነው። በደንብ እንድታየው ነው። እኛ ከኢኮኖሚ ጋር ድሃ መሆናችን ነው እየጎዳን። አንደኛ የጭንቅላት ድሃ ነን፣ ሁለተኛ ደግሞ የኢኮኖሚ ድሃ ነን። በሁለት ድሃ ከሆንክ ያንን ለመሙላት ነው የምትሄደው። ያ የጎደለህን አይደል የምትሞላው። መሳይም ተመሳሳይ ነው። እኔ ስለ ስማቸውን መጣራቸው በጣም ማለት ሙሉ በሙሉ የኢትዮጵያ ጠላት ሆነው እየሄዱ ነው። ዶክተር አብይ ብቸኛ ሰው ነው እሱ። ዶክተር አብይ እኮ ሰው አይደል እንዴ? ምን ያው ለምሳሌ ዛሬ ኢንተርቪው አድርገኛል አይደል? ቢሮዬ ሳልደርስ እኮ ልሞት እችላለሁ። ትናንት እኮ ኢንተርቪው አድርጌያለሁ እንደውም ኢንተርቪው ይሄውና ምናምን ትላለህ። ሰው አይደለው? እኔ ነገ እንደሞት ዛሬ እንደሞት አላውቀውም። ከዚህ አንፃር ዶክተር አብይን ጠላው ብለህ ኢትዮጵያ መዋጋት የለብህም። ፐርሰናል ከግለሰብ ጋር ማገናኘት የለብህም። ከዛ አንፃር የግድቡን ኢቭን ግድቡ አላለቀም ይሉሃል። ግን የቱ ጋር ነው ያላለቀው ብለው ደግሞ አያስረዱም። የግድቡ ማለቀም ትክክል አይደለም ግብጽን ይጎዳል ይሉሃል። ከትናንት ወዲያ ደግሞ ግብጽን ግድቡን አባይ ማነው ዶክተር አብይ ሽጦታል ይሉ ነበር። እና ውስብስቡ የኢትዮጵያ ፖለቲካ በኢኮኖሚና በገንዘብ ድሃ ከመሆናችን ጋር የመጣ ነውና ቅድም ስላወራ ነው ያልኩ ለዛ ነው። ወደ ባህር በሩ ከመሄድ አንድ ብቻ ነገር ልሄድ። ዶክተር አብይ በጣም የምታደንቀው ነገር ልንገርህ። የመረጣቸውን ሰዎች ለምሳሌ ሶማሌ ክልል የመረጠው ሰው ማንን ነው? የሶማሌ ፕሬዝዳንት ፍጹም ኢትዮጵያዊ ልጅ ነው። ፍጹም ኢትዮጵያዊ። ይሄ ነገር ሁሉ ሲሰራ እንደተሰራ ያቅ በሚዲያ ይገልጽ ስራው ብቻ ነው የሚሰራው። ዛሬ ጅጅጋን ሄደህ ብታያት ዝም ብሎ ከሰማይ መጣ ወረደች ነው እንጂ መስልህ ኦሮሚያ ላይ ነው ወሰደልህ። የሽመልስ አብዲሳ ስም ቢነሳው አቶ ሽመልስ አብዲሳ እንደዚህ ነው ነገዳይ ነው ምናምን ነው የሚልህና ሀብታሙ ምናምን ሽመልስ አብዲሳ መሬት ላይ እየሰራ ያለው ነገር ብትመለከት አንድም የኦሮሚያ ባለስልጣን ከፍተኛ ባለስልጣን የግብርና ቢሮ ኃላፊ የትምህርት ቢሮ ኃላፊ የምናምን ኃላፊ የምትላቸው በሙሉ የት እንዳሉ ታውቃለህ? ቢሮ ላይ አንድ ሰው አታገኝም። ገጠር ነው ያሉት። ሻይ ቅጠል ይተክላሉ፣ ስንዴ ይዘራሉ፣ መስኖ ያሰራሉ፣ ግድብ ይገድባሉ፣ ያስመርቃሉ። አንተ እዚህ ግድብ ትላለህ አይደል? በጣም ሰው የተሸወደው አሁን ትልቁ ወሬያችን አባይ ግድብ ነው አይደል? ኦሮሚያ ውስጥ 70 ግድብ ተገድበው ቦረና ውስጥ ከ10 ምናምን በላይ ግድቦች ተገድበው ለአገልግሎት እንደወሩ ታውቃለህ? መቼ ተጠናቀቁ ናቸው? አሁን በዚህ 2 ዓመት 3 ዓመት ውስጥ ዛሬ 2 ዓመትና 3 ዓመት ድርቅ ያጠቃት ነበር የተገደበ ነገር ባለመኖሩ። አሁን ግን ከዚህ በኋላ ምናልባት ቦረና ውስጥ ጎርፍ እንጂ ድርቅ እንዳትጠብቅ
ግን ይሄንን ስለዚህ የፌደራል መንግስት ብቻ አይደለም የክልል መንግስታትም የሰሩትን አይናገሩም ማለት እንትን አይደለም የነሱ እኮ ችግር አይደለም እነሱ መስራት ነው ይሄ የኮሙኒኬሽን ችግር ነው ኮሙኒኬሽኑ እኮ እንደውም አንዳንዴ እንትን ማለት አለበት ሁለተኛ ጋዜጠኛውም ደግሞ አልተሰራም ካለ ምንድነው የተሰራው ስንዴ ምናምን እየተወራ ከሆነ ይሄ ወጣ ብሎ እኮ ያው ጸጥታው ምኑም ፍርሃቱም ስላለ ነውና በጣም እየተሰራ ነው ያለው ቤኒሻንጉል እንደምታየው ነው ክልሎች ደሴ ጅማ አሁን ጅማ ስትመለከት እውነት ለመነጋገር ጣሊያኖች ራሳቸው ቢመጡ ድሮ እንደዚህ ነው ሰራናት በጣም ታምራለች ወይ ነው የሚሉት እና ብዙ ስራ እየተሰራ ነው አሁን እሱ እየሰራ ያለው ወደፊት ገንዘብ የሚያስገኝ ነገር ነው ወደፊት ብዙዎቹ ኢትዮጵያ ነው የሚመጡት አትጠራጠር እዚሁ ክልሎችን ይያዝ እንደሄድን እዛ ኦሮሚያ ላይ ትንሽ እንቆይ በጸጥታ ችግር ከሚታመሱት ዞንና ወረዳ ቦታዎች ኦሮሚያ ይጠቀሳል ሰዎች አይንቀሳቀሱም እንቅስቃሴያቸው ላይ መታገት አለ ገንዘብ ይጠይቅባቸዋል ምናምን ይሄ ኮፒ ፔስት አማራ ላይ እየሰራ ነው በጣም በሚያሳዝንና በሚያሳፍር መልኩ የፖለቲካ ጥያቄና ሌላ ጥያቄ ያለው ሰው ጥያቄውን ቢቻል በጠረጴዛ ውይይት አይሆንም አይዋጣኝም ካለም በጀመረው መንገድ መሄድ ይችላል ግን ንጹሃን እኔና እርሶን የማይመለከተንን አግቶ ገንዘብ መጠየቅ ህፃናትን ይዞ ሴቶችን ይዞ ገንዘብ መጠየቅ እዛ ጋር የነበረ ነገር እንደገና እዚህ ተደግሞ መስማት ያሳፍራል ግን ሰላም ላይ ለምንድነው ያልተሰራው ታዲያ ኦሮሚያ ላይ ይኸውልህ የሰላሙ ጉዳይ ምን መሰለህ ይሄ ችግር አለበት አሁን ያነሳው ሰላም ሊሆን አይችልም ሰላም ሊሆን የማይችለው ከሰላሙ ከብጥብጡ የሚያተርፉ ሰዎች አሉ አንደኛ ንግድ ነው ይሄንን ቁጭ ብለው እኮ አዲስ አበባና ዳማ ምናምን ቁጭ ብለው እኮ ነው ይሄ የምትታገተው ምናምን አጋቹ እኮ ጫካ ያለው አይደለም ከተማ ያለው እኮ ነው የሚያሳግትህ መረጃ ይሰጣል ዛሬ ነው ተነስተ ጅማ ሜር ከሆነ ዘለቀ ዛሬ ጅማ ይሄዳል ግቤ ላይ ጠብቁት ይባላል ንግድ ነው አንተ አንድ ሰው ተይዞ 10 ሚሊዮን ብር አምጣ ተብለ በ10 ሚሊዮን ብር የምትፈታ ከሆነ ሰው አዋጥቶልህ አንዳንዱም ደግሞ ከዋጡለት በኋላ የሚገሉም አሉ ሰውየው እንዴ በጣም እኮ ቢገርምህ አንድ በጣም የሚጠም ታሪክ ልንገርህ ስለ እገታ አንድ ወንድሜ ነው ሰላሌ ላይ ለሊት 5 ሰዎች እንትና ይሄ ተሸፋፍነው ይመጣሉ መጡና ቤት ገብተው ብር አምጣ ይሉታል እህል አምጣ ምናምን ይሉታል ሰውየው ደግሞ ፈርቶ ወደ ፍቼ ወስዷል እህሉንም ምኑንም እዛ ነው ያለው ከተማ ነው ያለው ሄድ አምጣ ብለው ሚስቱን ይዙበታል ከዛ ሲሄድ ዋናዎቹ ሸኔዎች ደግሞ መንገድ ላይ ያገኙታል ና እንደዚህ ለእናንተ ብር ላመጣ ነው ሲል ለካበኛ ስም ይነግዳል እንደ ምናምን ብለው ደግሞ እነዛ ደግሞ ይሄዳሉ ማለት ነው ያንን ከበው ጭምብላቸውን ፍቱ ሲባሉ ጭምብሉ ሲፈቱ አንዱ የሰዎቹ የመጀመሪያ ልጅ ነው አጋቹ በቀንተም ፖሊስ አዲስ አበባ ፖሊስ ማን እንዲደረሰበት እንትን አለ ስለዚህ ይሄ ዶክተር ምናምን ተባለው ስለዚህ ምንድነው አሁን እገታው አንድ የቢዝነስ እንትን ሆኗል ሰላም እንዳይመጣ የሚፈልገው ለእገታው ፍለጋ ነው አሁን እኔ እንደዚህ ስናገር የብልጽግና ካድሬ ምናምን መስላቸው ሪያሊቲ ምናልባትም እኮ ሸኔዎቹ አግኝተዋቸው የሚተረጎመው ነው አዎ ሸኔዎቹ አግኝተዋቸው እንዴት በእኛ ስም ይነግዳሉ ይብለው ሄደው ሸኔ ነፃ ነው አያግትም አይበላም የሚል ይመጣል ስለዚህ ምንድነው እዚህም ፖሊስ ይዟቸው እንትን ላይ ማታ ሰውየው ቁብ ደርሶት ነበር ማታ መተው አፈኑት ከዛ በኋላ ይሄድና ብር ባንካር የሚገባው አፋኞቹ የሆነ ቦታ ይዘው ሄዱ ህድ ብር አምጣ ብለው ከሰው ጋር ላኩት ከዛ ጸጥታ ኃይሎች ምናምን መንገድ ላይ ያገኙት የት ነው የምትሄደው ሲሉት እንደዚህ ብር አመጣ ለተይዤ ነው አልመለስም ይላል ይገሉኛል ብለው ሲሄድ ግን ሲያዙ ቁብዳኛውና ጸሐፊው ናቸው ይሄ ሁሉ ሲሆን አገሪቷ ፖሊስ አላት ጸጥታ ኃይል አላት ደህንነት አላት መረጃን የሚሰበስብ እንዴት ከቁጥጥር ውጭ ሆነ ለምን ዝም አለ የሚሉ ሰዎች ደግሞ አሉ አዎ እንግዲህ አንዳንዱ የዚህ ፓርት ሊሆን ይችላል ከጸጥታ ካል ውስጥ ያልጸዳ መዋቅር አለ ይሄን ሁሉ ለማጽዳት 27 አመት ጭምልቅልቁን አውጥቶ በመሬት መሸጥ በመሬት መለወጥ አሁን እኮ ለብነቱን ያከፋው እኮ መሬት አለመሸጥ አለመለወጡ ነው ድሮ አንተ አንድ መሬት አንድ ስንዝር መሬት ካለ ስንት ሚሊዮን ነው የሚሸጠው 100 ካሬ እኮ ካለህ እስከ 200 ሚሊዮን ድረስ ይጣለ አሁን እኮ 2000 ካሬ ኖሮህ 10 ሚሊዮን ብር አትሸጠው አንደኛ መንግስት ለሆነ ነገር ሊፈልገው ይችላል
ሁለተኛ በመሬት የሚገኝ ገቢን ቆረጠው ስለዚህ ደግሞ የመሬቱ ቀጥታ ወደ ዘረፋ ወደ መታፈን ወደ ምናምን ነው የሄደው ከተማ ውስጥ ሆነ እኮ ልታፈን ትችላለህ አሁን እኮ ቤትህን እዚህ ቦታ ነው ለመናገር ራሱ የሌለበት ደረጃ ላይ ደርሰናል ያንን ግን ሁላችንም ተባብረን ካልሆነ በስተቀር ሁላችንም ባንድ ላይ ካልሆነ በስተቀር እንወጣው አንችልም ፋኖ አካባቢም ያለው ይሄ ነው እኔ እኮ አንድ በቀደም አንዱ አብይ እንደዚህ ነፍስ እየገደለ ምን ይያለ እንደዚህ እሱን ማታወግዘው ምናም ብሎ ጽፎልኝ ነበር አስተያየት ላይ ግን ላኩለት እኔ እንዴ እናቃለን እኮ እኔ እኮ ስለ የባለቤቴ ቤተሰቦች እኮ እንዴት እንደሚኖሩ አቃለሁ ለመውጣት መግባት አይችሉም እኮ ጫው መግዛት አይችሉም እኮ ከወጡ ይታፈናሉ ይገደላሉ እኮ እኔ እናቃለን እኮ ይሄንን እኛ ዝም እኮ ስንል እንደውም ይሄን ማለት ያለበት ብልጽግና ነው አልኩት እናንተ የምታረጉትን እኛ ባለመናገራችን ፈርተን እኮ ነው ዝም ያልነው አሁን እኛ ምክንያቱም አትሊስት ይሁን ነገር ስትናገር ለምን ተናገርከኝ ነው የሚለው ሀቅ እንኳን ስሙን እንኳን ስጠራው ስም አይደለም ይላል እኮ ይሄ ጎሎብኛል የሚልህ ነው ያለበት አብዛኛው አሜሪካን ሀገር ሆኖ እኛ እዚህ ሆነን ነው የምንታገለው እኔ አሁን ለምሳሌ 5 ነው 6 ፓስፖርት ቪዛ አለኝ ከካናዳ ቪዛ አለኝ አሜሪካ ቪዛ አለኝ አውሮፓ ውስጥ 2-3 ሀገር ቪዛ አለኝ ግን እኔ አንድ ሀገር ስላለችኝ አልወጣም ከዚህ ሌላው ጠፍቶ ነው አለ የሚወጣው ተሳፍሬ መሄድ ይችላል በቦሌ ከነ ቤተሰቦቼ እዛ ሆነህ ግን ልጆችህን ሁሉ ነገር አውጥተህ እዚህ ባለ ሰው ላይ ነግደ መብላት መርዝ ነውና ከዛ ኳያ ዶክተር አብይን መታደንቀው አመራረጡን ሁለተኛ ደግሞ ያንንዷን እንተ ደቡብ አካባቢ በጣም ከፍተኛ ስራ የተሰራ ነው እኔ በደንብ ኢትዮጵያን ስለማቃት ነው ያው ታቃለህ ኦሮሚያ በደንብ እየተሰራ ነው እዚህ ሰው እየሞተ ባለስልጣኑ እዚህ ሲሞት ሌላ ባለስልጣን ተክተው ነው የሚያሰሩት እንጂ ባለስልጣን ሞቶብናል ብለው ምናምን እንትን አይሉም እንደዛ ነው የተሰራ ያለው አሁን ግን ብዙ ቦታ ላይ ነገሮች እየተስተካከሉ ነው ያሉት ኦሮሚያ ላይ ጥሩ የተስተካከሉ ነው አንዳንድ ቦታ ላይ አሁንም አለ ያለው መዋቅሩም ይኖርበታል ብዬ ጥርጣሬ አለኝ እኔ አንዳንድ መዋቅሮች አሉበት ለምን በዚህ ገንዘብ ያገኛሉ ድሮ መሬት ይሸጡ ነበር አሁን መሬት አይሸጥም ስለዚህ ሰው እየሸጡ ይተከማሉ ማለት ነው ይሄንን በደንብ መውሰድ ነው ያለብን ምክንያቱም ያው እኛ እንትን አይደለም ሌላ ግን ወደ ግድቡ ማን ነው ወደ ባህር በሩ ስትል ባህር በሩ ጥያቄው በተገቢ ሰዓት በሚመለከተው አካል መነሳቱ በጣም ደስ ይላል ነው የሚገባው እኛ ድሮ እንደ ግለሰብ ስናነሳው መንግስት ግን ይሄን ማንሳት የለባችሁ ምን ጥያቄ ብሎ ያስር ነበር አይደል ስለ ባህር በርማ አሁን ማንሳቱ ተገቢ አይደለም ብልጽግና ደሜውን ለማስረዘም ነው ጠቅላይ ሚኒስትሩም እንደገና ለመመረጥ ስለፈለጉ ነው አሁን አስፈላጊ አይደለም የሚሉ ሰዎች አሉ እሳቸው ደግሞ ይሄ አይነት አሳሰብ በራሱ የባንዳነት አሳሰብ ነው ያሉበትም አጋጣሚ ነበር ጠቅላይ ሚኒስትሩና ይሄን ባጭሩ ነው እስኪ ጥያቄው ተገቢነት የለው እንዴ ጥያቄውማ ከግለሰቦች ወጥቶ መንግስት የኔ ነው ብሎ መጠየቁ ትክክል ነው ሁለተኛ ደግሞ የባህር በር የተወሰደብን አግባብ ስህተት መሆኑን ራሱ እኮ ሰጪዎቹ እነ ካርተር እኮ ወደ ኮንፌሽን እኮ እየመጡ ነው ንስሐ ነገር እኮ እየገቡ ነው ትክክል አይደለም ኢትዮጵያን የባህር በር ማሳጣት መለስ ያንን ጊዜ በቃ ባህር በር አያስፈልገንም ብሎ ከኢትዮጵያ እንዴት እንደነጠቀ እሱ እየመሰከሩ ባሉበት መሄድ አይደለም ምናምን የሚባልበት ነገር አይደለም እኔ ግን አንድ ነገር ፋክቱ ላይ እንነጋገር ከተባለ ባህር በር መጣ ዶክተር አብይ ከዚህ ስልጣን ማን ያነሳው ይችላል ለማንሳት አሁን ጦርነት አለ አይደል ይኸው 4 አመት ምናምን እየጨረሰ ነው ጦርነቱ ይሄንን በማንሳቱ እነ ባንዳዎቹ ይሄን ጥያቄ ትክክል ነው ብለው ይቀበሉኛል ብለው አስበው ነው ብለህ ታስባለህ አይደለም ኢትዮጵያ የባህር በር እንደሚያስፈልጋት ስለሚያቅ ባይዘው ባህር ላይ የተሰሩ ስራዎች በሙሉ አልቀዋል ለምሳሌ ተገለጹ ሁሉ አሉ በዛ ረገድማ ጎሽ በቃ አሁን ለምሳሌ በባህር ኃይል አችን የተደራጀ በደርግ ጊዜ ከነበረው እጥፍ ተደርጎ ተሰርቷል ይሄ ለምሳሌ የባህር በር ስለምናገኝ ወደፊት ያሰለጠን ነው ምናምን ተብሎ የተነገረ አይደለም በባህር ላይ የተሰሩ ትልልቅ ስራዎች አሉ አሁን ዓለም የሚፈቅድልን ቦታ ላይ እኮ የጋራ በሆኑ ቦታ ላይ የተደራጀ ባህር ኃይል አለንኛ በራችን ግን በራለን ያ ደግሞ የራሳችን ነው የተወሰደበት መንገድ አግባብ አይደለም ስለዚህ በህግ መሰረት እንውሰድ ነው በህግ ካልሆነስ ስለሚለው ያው ጊዜው የሚፈታው ጉዳይ ነው አሁን እንደዚህ ከላውራይነት አቋያም ከብሔራዊ ጥቅም አቋያም
መፍትሄውንም የሚሆነውን ብናቀም አንገልጾም እናልፈዋለን ከሰላም ውጪ ከፍትሃዊነት ውጪ ምን ሊሆን የሚችለው መንግስትና መንግስት ናቸው የሚያውቁት መንግስትና መንግስት ነው የሚያውቀው እነሱ ግን ሁሉ ጊዜ ተስተዋውስ እንደሆነ ሶስተኛው የአባይ ግድብ የግቤ ግድብ ሶስተኛው ሲገደብ እኮ ኖ የኬንያ ከብቶች የሚጠጡት ያጣሉ ብለው እኮ ጥያቄ አቀርበዋል ተርባይን መጥቶ የሚሄድ ውሃ እውነት ለመናገር ኬንያ ለከብቶች ምን ሊከለክለው እንደሚችል የምታውቀው ነገር የለም ዋናው ኃይል እንዳናገኝ ኃይል ማግኘት በጣም ከባድ ስለሆነ ማለት ነው ኃይል ስናገኝ አሁን ወደ ብረት እየሄድን አይደል ብረትም እኮ ልናመርት እኮ እየሄድን ነው ብዙ ስራ እየተሰራ እኮ ነው አሁን ወርቆቻችን ድሮ በግለሰብ ነበር የሚሰሩት አይደል አሁን በጣም ብዙ ሰው ወርቅ እንዲሰራ ተፈቅዷል ስለዚህ ብዙ ወርቅ እንዳለን ታውቋል ማዕድናት እየወጡ ነው በዚህ ላይ ከፍተኛ የሆነ ስራ እየተሰራ ስለሆነ ያም ወደፊት ደግሞ ባህር በር ደግሞ ለዛ ያስፈልገናል ለባህር በር ለማግኘት ደግሞ ሁሉንም አማራጮች እንጠቀማለን የሰላሙንም ጭምር ማለት ነው ኢኮኖሚው ሲፈረጥም ኢኮኖሚው ደግሞ ለሁሉም በፍትሃዊ መልክ ሲዳረስ ሲካፈል የዛን ያክል ደግሞ የዘመነ አንድ የሆነ ብሔር ሳይሆን አገር የሚበልጥበት ሰንደቁ የምትበልጥበት መከላከያ ኃይል ከተገነባ ኢኮኖሚውና መከላከያ ነው ለአንድ ሀገር መፈራት የነሱ መፈርጠም ነው ውጤት የሚያመጣው የታላቁ ህዳሴ ግድብ ገና ተመረቀ ጳጉሜ 4 አሁን ሐሳባቸውን እየለዋወጡ የመጡ ትላንትና ሲቃወሙ የነበሩ የሁለትዮሽ የሶስትዮሽ ፊርማ ሲፈራረሙብን የነበሩ ሀገራት ዛሬ ምን ይያሉ እንደሆነ ለሚያይሰው ትልቅ ትርጉም አለው ይሄንን ቀደም ሲል እንደነገርኩት ሁለተኛ ዙር ሶስተኛ ዙር መገናኘታችን የማይቀር ነው በጣም ማይነሳ ሰፊ ነገር አነስተን ልንለያይ ስለሆነ በይደር እናሳድረዋለን የመጨረሻ ጥያቄ ግን አለኝ ከጋዜጠኝነት ወጣ ብዬ እንደዜጋ እኔም አገሬም ወገኔም ለዚህ አሁን ለደረስንበት መከራና ስቃይ እንግልት ያበቃን ዘረኝነት ነበር ትላንትና የሰማሁት የኢትዮጵያ ተሽከርካሪዎች በሰሌዳ መለወጥና ኢት የሚል ከነካርታዋ ያለበት መሆኑ ዘረኝነት ወደ መቃብር እየሄደ እንደሆነ ያው እንግዲህ ወደ መቃብር ሲኬድ መቃብር መቀበር ነው መሞት ነው ይለቀሳል እንጂ አይሳቅም እኔ ግን እልልታን ባቀልጦም እዚህ ጋር ደስ ይለኛል ጅምሩ ጥሩ ነው እንዲህ አይነት ነገር መሞት ስላለበት አሁን በሙያ እንዳይሳበብ ከሙያ ውጪ እንደዚህ ጋር ነው ያወራሁት አንደኛ ነገር ምን ተሰማው ስለማለት ፈልጌ ነው እየተሰሩ ያሉ አሁንም ማንናገራቸው የሙያ ጉዳይ ሆኖ ደግሞ በቅርበት የምንሰማቸው መረጃዎች አሉ ምን እየተሰራ እንደሆነ ማንናገራቸው መንግስት በሄደበት መንገድ ሄዶ ራሱ ይናገራቸው በሱና አሳብባለን ያን የተናገረ ጊዜ ብለን ዝም ምንላቸው ነገሮች አሉ ግን ዘረኝነት ወደ መቃብር እየሄደ ነው ነፃ እንወጣለን ኢትዮጵያ የሚለውን ነገር እናነግስ ይሆን እዚህ ላይ ስታይስቱኝና ይዛሬውን በዚህ እናጠቃለላለን አዎ በትክክል ዘረኝነት ወደ መቃብር እየገባ ነው ሁለተኛ ወደ መቃብር እንዳይገባ ዘረኝነት ጦርነት አሁን ትልቁ ጦርነት በዘረኝነት በኩል ተሳቦ ወደ ስልጣን የሚመጣበት ጊዜ ያከተመ ስለሆነ አንዱም ጦርነት ዘረኝነት ወደ መቃብር እንዳይገባ ነው ቅድም እንደተነጋገርነው ስንጀምር አካባቢ ብዙዎቹ ኢትዮጵያ መላሳቸው ላይ ተቀብተው ግን ልባቸው ላይ ዘረኝነት ነው ያለው ብዙው አካባቢ ሆኖ እንደ አካባቢ አሁን ለምሳሌ እንደ አካባቢ አንድ ሰው እኔ ዛሬ አማራ ነኝ ሊል ይችላል ግን ደግሞ በአጋጣሚ ደግሞ ጎጃሜ ነኝ ሊል ይችላል ጠበብ ብሎ ከዛ ደግሞ ሲወጣ ደግሞ ወደች ወይ ሞጣ ነኝ ሊል ይችላል ወይ ደዚህ ወሎም ስትሄድ ሸዋም ኦሮሚያም ስትሄድ ይሄ ነገር የሚንጸባረቅበት ነው ያለው ሞጣ ነኝ የሚልና ሁለት እጅ እነሱ ነኝ ብሎ ደግሞ ትንሽ ጠበብ ደግሞ ያረጋ እንደዛ ነው አሁን አለ እኔ መጽሐፌ ላይ ስለጻፍኩት አላፍርበትም ይሄን ድሮም እቺ አሁን አንድ ዘረኛ ትራፊክ ኦሮ የሚል መኪና እየነዳህ ትግራይ ብትሄድ እቺን ኦሮን አሳቦ ከዛ ሾፌር ብዙ ነገር ላይ ያደርግ ይችላል አሁን ኢት ሲባል ኢትዮጵያ የሚል ብቻ ከሆነ አንድ ሰው ከወላይታ ወይም ደግሞ ከጉምዝ ተነስቶ በቀጥታ ማንንም ሳይጠይቀው አክሱም በዛ በኩል በሊማሊሞ ዞሮ በጎንደር መጥቶ ይመጣል ማለት ነው ስለዚህ አንዱ ዘረኝነት በታርጋ ላይ የተለጠፈው የዘረኝነት በሽታ ተቀበረ ማለት ነው ጦርነቱ እኮ ይሄን ስለሚያካትት ነው ቀደም እንደነገርኩ ጦርነቱ የዶክተር አብይ ያካሄድ ኢትዮጵያዊነትን መገንባት ላይ ነው
ኢትዮጵያ እንዳትገነባ ነው እኮ አሁን ጦርነቱ ምንም እንዳትጠራጠር አሁን ይሉሃል በቀደም እንደዚህ ጽፌያት ነበር ባንዲራ ይልሃል ባንዲራ እኮ አብዛኛው ሰው እኮ አረንጓዴ ቢጫ ቀይ ምናምን ብለህ የምትለው ባንዲራ ጥምቀት ላይ መስቀል ላይ ከሉዓላዊነት መገለጫ ይልቅ የአማራና የኦሮሞና የትግራይ መጣያ ሆኖ አልነበረም እንዴ ነው ኦራልኮ ስለዚህ እኛ እኮ ባንዲራ ሉዓላዊነታችን መገለጫ ነው እንጂ የብሔርና የብሔር መጣያ አይደለም ቀሚስ ላይ ተለብሰዋለህ ነገር ፍለጋ ተጠመጥመዋለህ ምናምን ወደኩ አይደለም ነገር ፍለጋ ነው ካልሆነ እኔ አሁን እኔ ቤት አይተኝ ከወለስ ከዛሬ በህይወቴ አረንጓዴ ቢጫ ቀይ ምናምን ለብሼ አላውቅም ግን ባንዲራ ደግሞ ከኔ በላይ የሚወዳት አለ ብዬ አላስብም ይሄ ባንዲራ ሲሰቀል መንገድ ላይ ካዩ ቀጥ ብዬ ነው የምቆመው መከመኪና ወርጄ ነው የምቆመው ያደኩት በዛ ልክ ነው ስለዚህ እቺ አንዷ የዘረኝነት መቀበሪያ ናት ግን ብዙ የተሰራ አለ እየተሰራ ያለ ማልነግርህ ዘረኝነት ላንዴና ለመጨረሻ በከተማችን ውስጥ ያሉ የአስከሬን ማጓጓዣ ተሽከርካሪዎች በሙሉ ሰልፍ ቢገቡ ተሸክመው የማይጨርሱት ብዙ ነገሮች አሉ የሚቀበሩ አዎ ብዙ ከዘረኝነት ጋር ዘረኝነት እየተቀበረ ሙሉ በሙሉ ይጠፋል ያ ደግሞ እንደሚጠፋ ደግሞ ደርሰውበታል አብረው የሚሰሩ አሉ ከነዚህ አቃባሪዎቹ ስታፍ አላቸው እኮ እዛ የቀብር አስፈጻሚ እዛ አላቸውና ይነግሯቸዋል ሊቀበርባችሁ ነው ይላቸዋል ቶሎ ተዋጉ ይላቸዋል አሁን እኮ ይሄ ሁሉንም ይቃወማሉ አባይ ገደብን ይቃወማሉ ታርጋን ይቃወማሉ ወደብን ይቃወማሉ አሁን አንተ ከግብጽ ጋር ማነው ከኤርትራ ጋር ቆመህ ኢትዮጵያ ይገባትን ብለህ እንዴት ኢትዮጵያው ልትሆን ትችላለህ መቼም እንሄድበታለን እንጂ ዜግነት መነጠቁ ሁሉ አይቀርም ወለቴ ነው መነግርህ አንድ ሰው ዜጋ ሆኖ የዜግነቱን ካልሰራ የዜግነቱን ካልተወጣ የዛ ሀገር ዜጋ መሆኑ ምን ጥቅም አለው እኮ ህግ እኮ መውጣት ያለበት እኮ ነው ባንዳ እንደዚህ ነው እንትናም በጣም ከነ አልፎንዙ ጋር ሆኖ አጼ ፋሲል ናቸው አልፎንዙ ደሜንዝን ያባረሩት እዚህ ሀገር ብዙ ደም አፍሳቸዋል ብለው አስወጡ ያው የሌላ ሀገር ዜጋ ስለሆነ አስወጡተው አብረዋቸው የነበሩ ባንዶችን ወዴትም መላክ ስላልቻሉ ግዞት አስቀምጠዋቸው ነበር ይላል እስር እና ብዙ ጊዜ እኛ ምን ገደለው በባንዳ ነው ምን ሞተው በባንዳ ነው ሀገር የምትሸጠው በባንዳ ነው አሁን መለስ ዜናዊ ባንዳ ስለነበረ ምንም ወዲህ ምንድነው አይደለም ባንዳ ነው ይሄው ትናንትና ሞተህ እንኳን አይቀርልህም ኢትዮጵያ ትልቅ ሀገር ናት ይሄ ሁሉ ህዝብ ያኔ 40 ሚሊዮን 50 ሚሊዮን ነበር የኛ ህዝብ ይሄ ሁሉ ህዝብ እንዴት ነው ወደ መጣ አይተው ግዴለም ዝጋ ብሎ ለኤርትራ ሳልፎ ውሰዱልን ያለ ነው ስለዚህ ባንዳ የሰጠው ደግሞ ህጋዊ ስላልሆነ ወደ ኢትዮጵያ ይመለሳል ማለት ነው እሱ ይመለሳል ምንም አትጠራጠር ደግሞ እስከ ዛሬ ድረስ ዶክተር አብይም አቅዶ ያልፈጸመው ነገር የለም እስካሁን ይፈጽማታል ሞት ካልቀደመው ማለት ነው ከፈጣሪ የሚመጣ ይፈጽማታል እኛ ደግሞ እንጀምረዋለን ልጆቻችን ደግሞ ያስፈጽሙታል ስለዚህ አንደኛው ዘረኝነት መገለጫ ኦሮ አማ አፋ ደህ ምናምን የሚል ነበር እሷ ደግሞ አሁን ስትጠፋ ኢትዮጵያ የሚል አሳሰብ ጭንቅላታችን ሁላችንም ስንነዳ መኪኖቻችን ከአዲስ አበባ ሳይሆን የወጣውት እኔ ነው የሚለው እኔ አሁን ኢት ተብሎ ይጀመርልኛል ከኢትዮጵያ ወደ ኢትዮጵያ ነው የሚሄደው ማለት ነው ስለዚህ ትንሽ ትግል አለ ዘራፊው ገንዘብ የሚፈልገው ገንዘብ ልጅ ያገተ ብር የሚወስደው ከዛ ደግሞ በዛ ብር ልጅ ያሳድጋል እኮ እዛ ነው እኮ ብዙ ሰዎች በግፍ ገንዘብ ይሰበስባሉ በህክምና ይጨርሱታል እና ያው ጭንቅላት ላይ መስራት ያስፈልጋል እንዳልከው ዘረኝነት በቅርብ ጊዜ ሙሉ በሙሉ ይቀበራል ዘረኝነት እንዳይቀበር እንዳይሞት ከመሞቱ በፊት ነፍሱን ለማዳን በየጫካው በየገደሉ በየገደሉ የሚዋደቁ አሉ የኢትዮጵያ አምላክ ደግሞ ዘረኝነትን አስወግዶ ኢትዮጵያዊነትን ያነክሳል የሚል እምነት አለኝ ይሄ ደግሞ ይሆናል ደግሞ ከልብ አመሰግናለሁ እንግዲህ ኢንጂነር ዘለቀ ረዲ በኢትዮጵያ ፖለቲካ ጉዳይ ላይ እንደ አባይን በጭልፋ እንደሚባለው በትንሹ ነው የነካካ ነው የፌርማታ እንግዳ ባህሪው ደግሞ ሁለቴ መገናኘት ነውና ሌሎች ደግሞ ወይ አድምተን ማለፍ የምንችላቸው ሐሳቦችን ነጥቦችን ለማንሳት አለብለዚያም ደግሞ እንደዚሁ
ሀሳቦችን አንሸራሽረን የሚሰማንን ወቅታዊ ጉዳይም አገራዊ ጉዳይም በተለይ እድለኛ ለሆነውና ኢትዮጵያና አሁን እጁ ላይ ላለችው ትውልድ የምናስተላልፍበትን አጋጣሚ መልሰን የምንፈጥር ይመስለኛል። ለዛሬ ለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ። ወደፊት ጥሩ ብዙ የተሰራው ወጣቶች በተለይ ወጣቶች በመንግስት አገልግሎት ውስጥ እንዳይገቡ የተዘጋበት መንገድ አለ። እነሱ መንገዶች መንግስትም እያወቀ እየተረዳ ወጣቶቹ ላይ እየሰራ ዜጎች በሙሉ ኢትዮጵያ ላይ ሰርተው የተሻለች ኢትዮጵያ እንድትመጣ ማድረግ አለባቸው የሚላለ እዛ ላይ ወደፊት እናወራለን። ስለጋበዝከኝ በጣም ነው አመሰግናለሁ። ከልብ አመሰግናለሁ። የተወደዳችሁ ተመልካቾቻችን ይሄ ፌርማታ እንግዳ የተሰኘው መርሃ ግብራችን ነው። ስለ ዘረኝነት መቀበር አነስተን ነበር ጥያቄያችንን ያገባደን ነው። ከዚሁ ጋር በተገናኘ ባለፈው አንድ ደብዳቤ አይቼ ነበር ከኢትዮጵያ እግር ኳስ ፌዴሬሽን ወጣ የተባለ ደብዳቤ በብሔር የምትጠሩ የእግር ኳስ ክለቦች ስማችሁን አስተካክሉ የሚል መስከረም 15 ጀምሮ በዚህ ነው እውቅና የምሰጣችሁ እንጂ አላቃችሁም የሚል አይነት እንድምታ ያለው የት ገባ ያ ደብዳቤ? የማን የሥራ ኃላፊ እጅ ላይ ነው ያለው? ለምንድን ነው ቶሎ ስማቸው ተቀይሮ ወደ ሌላ ከብሔር ወጣ ያለው ስማቸው ማስመዝገብ ያልቻሉት? ይህንንም እንጠይቃለን። ሰምተናል። ዘረኝነት መቀበር ከጀመረ እንግዲህ አበባ ጉንጉኑንም ምኑንም ከዛ ከያለበትም መተን ለሚያለቅሱትም በመጥረያ የሚሆን የወረቀት ማህረብ መስጠት የምንችለው የተጀመሩት ነገሮች ሲጠናቀቁ ነው። አንዴ ሰምተናል። በተለይ በእግር ኳስ ምን አይነት ዋጋ እንደከፈልን በሰላማዊው ሜዳ ላይ ምን አይነት ዋጋ እንደከፈልን ወይ ስንከፍል እንደቆየን ይታወቃልና ይሄንንም አንስተን እንጠይቃለን። የተወደዳችሁ ተመልካቾቻችን ዛሬ የነበረን በኢትዮጵያ ፖለቲካ ላይ እስከ መቼ ነው የተንሻፈፈ አመለካከት የሚኖረን? እንዴት ነው ለአገር ማየት አሻግሮ ማየት መልካም ነገርን መመኘት ያቃተን የሚለውን አንስተን ለመወያየት ሞክረናል። የሚቀሩ ሀሳቦች አሉ ያልተነሱ፣ እነሱን በቀጣይ ከእንግዳይ ጋር መልሰን ስንገናኝ እናነሳቸዋለን። ለዛሬ ለነበረን ቆይታ ይህንን ይመስል ነበር። በቀጣይ ከሌላ የፌርማታ እንግዳ ጋር በሌላ አጀንዳ እንገናኛለን። እስከዛ ድረስ ጤና ይስጥልኝ።